ለመላው የኢትዮጵያ ሕዝብ እንኳን ተባበር፣ እንኳን ጨከን፣ እንኳን አብረን ቆምን፣ እንኳን ለሀገራችን ክብርና እድገት የሚገባውን መስዋዕትነት ከፈል። ምክንያቱም ፍሬው ጣፋጭ ነው። መስዋዕትነት ከፍለን ገንዘብ አባክነን መጨረሻ ላይ ይሄን ነገር ማየት ባንችል ኖሮ ይሰራ ነበር። ነገር ግን ያ ሁሉ ጭቅጭቅ፣ ያ ሁሉ መከራ መጨረሻ ላይ ልጆቻችን $62 ቢሊዮን በላይ የሚገመት ውሃ ለማኖር ነው። ያን አሳካ ነው ዛሬ። መጨረሻ ላይ በቂ የሚባል ኢነርጂ አፍሪካ ማምረት እንደምትችል ለማሳየት ነው። ያን አሳካ ነው ዛሬ። እዚህ ቦታ ላይ በሺ የሚቆጠሩ ሰዎች አሉ። ቅድም ስትንቀሳቀሱ እንዳያችሁት ሁሉም ቦታ ላይ ጥቂት ሰዎች፣ በመቶ የሚቆጠሩ ሰዎች ናቸው የውጭ ሰዎች ያሉበት። በሺ የሚቆጠሩ ኢትዮጵያውያን ላለፉት 13 14 ዓመታት እዚህ ቦታ ላይ በተለያየ ደረጃ የተለያየ ቆይታም አንዳንዱ 5 አንዳንዱ 6 አንዳንዱ 3 ዓመት እየቆዩ ሰርተዋል። ይሄ ሁሉ ሰው ሰልጥኗል። ስራው ብቻ አይደለም የተሰራው። ለአፍሪካ ብዙ ቦታ ችግር መፍታት የሚችሉ ሙያተኞች አፍርተናል። ነገ ለምናስባቸው ተጨማሪ ስራዎች ከባለፈው የተሻለ እርሾ፣ ከባለፈው የተሻለ ልምድ፣ ከባለፈው የተሻለ አቅም ፈጥረናል። ይሄ ነገር እየቀጠለ ከሄደ ኢትዮጵያንም ሱዳንንም ግብጽንም አፍሪካንም ይጠቅማል። ምክንያቱም ኢነርጂ ክራይሲስ በአፍሪካ ደረጃ በዓለም ደረጃ ኢነርጂ ክራይሲስ አጠቃላይ የእድገት ማነቆ የሆነ ነገር ነው። ኢነርጂ ላይ በቂ ኢንቨስት ማድረግ ለማንኛውም ሀገር ለትላልቆቹም ጭምር በጣም ክሪቲካል ነው። ኢነርጂ መሆኑ ብቻ ግን ሳይሆን ክሊን ኢነርጂ መሆኑ። ይሄ ኢነርጂ ክሊን ነው። ሃይድሮ በጣም ጥሩ ኢነርጂ ሶርስ ነው። ከዚያ መሆኑ ደግሞ ካለን አጠቃላይ ሀብት አንጻር መመንዘር ያለበት ሀብት ስለሆነ ጠቃሚ ኤሪያ ነው። ከኢነርጂ ባሻገር ውሃ በሚቀጥለው ዓለም ውስጥ በጣም ቁልፍ ነገር ነው። ባለፈው ዓመት ውስጥ ነዳጅ ቁልፍ እንደነበረው በሚቀጥለው ዓመት ውስጥ ውሃ በጣም ቁልፍ ነገር ነው። ውሃን ማባከን እንደ አፍሪካ ጎጂ ነው፣ እንደ ሀገርም ጎጂ ነው እና ውሃን በትክክሉ ቆጥቦ አንድ አርሶ አደር በቤቱ ደረጃ ውሃን ቆጥቦ፣ አንድ ማህበረሰብ በሰፈር ደረጃ ውሃን ቆጥቦ፣ አንድ ሀገር በሀገር ደረጃ ቆጥቦ ካለ ልክ ብር ያላቸው ሀብታም ሀገራት እየተጋገዙ ችግር እንደሚያልፉት ውሃም ከተቀመጠ ተጋግዘን የችግር ወቅት ማለፍ ይቻላል። ውሃ መቀመጡ ጠቃሚ እንጂ ጎጂ አይደለም። በጣም ኢምፖርታንት፣ ልክ እንደ ኤነርጂው ኢምፖርታንት ነገር ነው። ግን እኛ ግድብ ስንገድብ ውሃ ስንይዝ የግሪን ሌጋሲው ስራ ባይሰራ ኖሮ ሌላ ኪሳራ አለበት። በቂ ዝናብ አናገኝም። ውሃው ሲሄድ በከፍተኛ ደረጃ አፈር ይሸረሸራል። ይህ በጣም ጎርጅ የበዛበት ቀጠና ነው። ያ ሁሉ አፈር የተሸረሸረ ይሄዳል። ተራሮች ገላጣ ይሆናሉ። በረሃማነት ይፈጠራል። ወደፊትም የሰው ልጆች ለመኖር የሚቸገሩበት ሁኔታ ይፈጠራል። አሁን አፈራችንን እንታደጋለን። ግሪን ሌጋሲ ስላለ ተጨማሪ ዝናብ እናገኛለን። ውሃ ሴቭ እናደርጋለን። ከዚያ ግን እናስፋውካል። አሳውን ተመልከቱ። 60 70 80 ኪሎ ግራም የሚመዝኑ አሳዎች አሉ። ወደፊት የአሳ ፋብሪካ እዚህ ስናቋቁም አሳዎች በቀላሉ እያወጣን እያዘጋጀን ፓክ እያደረግን በሀገር ደረጃም ከሀገር ውጭም ለመጠቀም በእጅጉ ያግዛል። የተራራው ሲነሪ የተፈጥሮ ሀብቱ እዚህ አካባቢ ያለው የተፈጠሩ አይላንዶች በጣም በርካታ አይላንድ ተፈጥረዋል። ሪዞርት መዝናኛ እያደረግን ስንሄድ በሰርቪስ ኢንዱስትሪ ኢምፓክት አለው። ራሱ በኢንዱስትሪ ኢምፓክት አለው። ትልቅ ኢንዱስትሪ ስለሆነ በኔቸር ስናይ ከግሪን ሌጋሲው ጋር ተያይዞ በቢሊየንስ የተከል ነው በዚህ በተፋሰስ ቀጠና ላይ እሱም በከፍተኛ ደረጃ ውሃው እየጨመረ ግን ደግሞ አፈር ደለል እየሞላ እንዳይሄድ ያደርጋል። ያ ኢንቨስትመንታችን ደግሞ ግድባችን እንዲከላከል ያደርጋል እና በጥቅሉ ቅድም በመግቢያ እንዳነሳሁት አስደማሚ የታሪክ ምዕራፍ ላይ ነው ያለነው። ህዳሴን የሚያክል ነገር 1001 ፈተና እያለ ተቋቁመን መጨረስ መቻል፣ ግሪን ሌጋሲን የመሰለ ነገር ተቋቁመን መጨረስ መቻል፣ ኮሪደር ብለን በአጭር ጊዜ ውስጥ ትላልቅ ታሪኮች መስራት፣ ስንዴ ብለን ዛሬ ለብዙ ሀገራት ልምድ የሚሆን ነገር መፍጠር፣ አሁን ሩዝ ላይ የጀመርነው ነገር፣ ሻይ ላይ የጀመርነው፣ ቡና ላይ የጀመርነው፣ በትምህርት ቤት ግንባታ የጀመርናቸው ጉዳዮች አሁን ባይታዩንም ዶቶቹ ሲገናኙ የምናስበውን ብልጽግና ለማረጋገጥ በእጅጉ መሰረት የሚጥሉ ይሆናሉ። ጅማሮቻችን ፍሬ እያፈሩ ሲሄዱ ልምድ እየቀሰምን ስንሄድ አንድ ተለቅ ያለ ሐሳብ እንዴት ማሰብ እንዳለብን ይቻላል፣ መቼ፣ በማን፣ እንዴት የሚለውን በቅጡ ማሰብና ማዘጋጀት እንድንችል የኢትዮጵያን አቅም ለመመንዘር የሚያስችል አፕሮች ለመከተል ያን ደግሞ በዲቮሽን በየቀኑ በመስራት
እንዴት ማሳካት እንደሚቻል የተሻለ ልምድ አግኝተናል። እኔ በሁሉም መስክ የኢትዮጵያ የብርሃን የኢትዮጵያ የለውጥ የኢትዮጵያ የመሻገር ዘመን ጅማሮ ስለሆነ በዚሁ አግባብ ተክተን ከሰራን ካለምንም ጥርጥር ልመናን ታሪክ እናደርጋለን፣ ድህነትን ታሪክ እናደርጋለን፣ መናቅን ታሪክ እናደርጋለን። እነሱ ይችላሉ እንዴ የሚለውን ታሪክ እናደርጋለን። ትናንት አባቶቻችን ተዋክተው ዋጋ ከፍለው ነፃነት እንዳስከበሩት ዛሬ ደግሞ እኛ ተዋክተንም ሰርተንም ከፍለንም እንደዚህ አይነት አስደማሚ ታሪክ ለአፍሪካ ማኖር እንችላለን። አፍሪካውያን ወንድሞቻችን እዚህ ቦታ መጥተው ማየት አለባቸው፣ መማር አለባቸው። እነሱም ይችላሉ፣ ከተባበሩ ይችላሉ። ሪሶርስ ህዝብ ነው፣ ሀብት ህዝብ ነው። ለዚች ግድብ $1 ብድር ልናገኝ አልቻልንም። አበዳሪ በሙሉ ስላልፈቀደ ትልቅ ሀብት ነው የወጣው። ቢሊየንስ ኦፍ ዶላርስ ነው የወጡት እዚህ ቦታ ላይ። ይሄ ሀብት የመጣው ከኢትዮጵያውያንና ከኢትዮጵያ ሀብት ነው። ነገም ለምንሰራቸው ሀብቱን ማመንጨት እንችላለን። አንደኛ ሌብነት ከቀነስን፣ ተክተን ከሰራን፣ አንዱ የአንዱን እግር እየጎተተ ማደነቃቀፍ ካቆመ፣ መሰብሰብ መተጋገዝ ከቻል ትላልቅ ፕሮጀክቶች ማከናወን ማሳካት እንችላለን ማለት ነው። የትኛውም ቦታ ላይ ባህሪያችሁን እየገለጣችሁ ነው በመናገራችሁ እና ብዙ ነገሮች እንትላለን። ኤኒዌይ ወደ እዛ እንሄዳለን። እኛም እናየው እናያለን፣ እናንተ የምታዩትን ቀጥሉ። እኛም የሚሰሩ ልጆችን እያጀገን እንሄዳለን። እውነትን ለመደገፍ ጥረት እያደረግን በቻልነው አቅም እውነት ለመስማት፣ እውነት ለማድመጥ፣ ለእውነት በመቆም ሀገራችንን የምንፈልገውን ምኞት ንያ ሁሉ እንድትሆንልን በመፈለግ ለዛ የሚሰሩ ሰዎችን አዝ ሂውማን ሊሚቴሽን አለ። በቻልነው አቅም ግን ኃይል መልካም ነገርን ደግፈን እንወርቃታለን እንጂ ገዳይነትና ዘላፊነት ካገኘነው ጋር ሁሉ ተናክሰን የትም ቦታ እንደማንደርስ አውቀናል። ተስፋ አልቆረጥንም። እኛ ተስፋ አለን። አማኞች ነን። ከሞት በኋላ እስካለው ህይወት ድረስ ተስፋ ያለን አማኞች ነን። ከሰባቱ ሰማይ ሰማያት በላይ አሻግረን የምናይ አይን ያለን አማኞች ነን። በዱንያዊ በምድራዊ ህይወት ላይ ምንም ብንሰቃይ ሰማያዊ ህይወትን ለመውረስ የምንዘጋጅባት ምድር ላይ ያለን መሆናችንና ለዛ የምንሰራ እንደሆን የምናረጋግጥ አማኞች ነን። የጎደለውን ሁሉ የሚሞላ ጌታ እንዳለን የምንናገር አማኞች ነን። አንደበታችንን ለመጠበቅ ጥረት የምናደርግ አማኞች ነን። ሁሉን ከቃሉ ፈጥሮ በቃሉ አጽንቶ የሚኖረውን ጌታ ሁሉን ነገር ለመጠየቅ በጽናት የቆም ሰው እሱ የሰራውን በዘር እሱ የሰራውን በሃይማኖት እሱ የሰራውን በጎጥ ከፋፍለን ለጥፋትና መጥፋፋት ላይ አንድም። አማኞች ነን። ጾታን ቀይርም። አማኞች ነን። ግብረ ሰዶማውያንን አንደግፍም። አማኞች ነን። ወንድም በወንድሙ ላይ በክፋት በጥፋት እንዲነሳ አናደርግም። አማኞች ነን። ያለውን ነገር ተቀብለን አመስግነን ሌላም ነገር እንዲሰጠን ፈጣሪን የምንጠይቅ እንጂ የተሰጠንን ሁሉ ለነውርና ለውርደት እየተጠቀምን በፈጣሪ ላይና በምድራችን ላይ በተሰጠን ጸጋ ላይ ሁሉ በአመፃ የማንቆም አማኞች ነን። የወለድነውም የሰራነውም ሁሉ ነገር እንዲባረክልን ጸሎት የምናደርግ ኢትዮጵያ እንደዛ ነች። አማኞች ነን። ጤናችን ሁሉ በፈጣሪ እንጂ በሐኪም የማይጠበቅ መሆኑን የምናረጋግጥ ሰው ለሀገር የሚሰሩ ጀግኖች ሁሉ ፍሬያቸው የተባረከ እንዲሆን ኃይል እንዲሞላቸው እውነት እንዲሞላቸው የተሳሳተ መንገድ እንዳይኖር እንዳይሄዱ ለማድረግ ፈጣሪን እንጠይቃለን። እኛ የምንችለውን ሳፖርት እናደርጋለን። ግን ስላልቻልን ብቻ ስንሳደብ አንኖር። ስላልቻልን ብቻ ስንነቅፍ አንኖር። እኛ የምንችለው መሳደብና መዝለፍ ከሆነ እሱ ነገር በማድረግ የራሱን ውርደት መመስከርና ማረጋገጥ እንጂ እኮ ነገሩ ጋር አይገናኝም ጎበዝ። እና አንዳንድ ሰዎች የተለያዩ ቦታ ላይ ኮመንት የምትሰጡ እኔ ጋር የምታደርሱ ሰዎች አላችሁ። እኔ ያስቤበት ነው ሁሉ ነገር ማረገው። ፓስፓራ ኢትዮጵያ ሰላም ነው ወይ? እንዴት አለ? ደህና እንኳን ደህና መጣ ብያለሁ። እንግዲህ በዚህ በተካሄዱ እኛ ያየነው ትሩፋቶቹ ምንላቸው ተቀብሮ የቆየውን እውነቱ ላይ ያየነው በየቦታው ላይ በተቀደሱ ስሞች በተከበሩ ስሞች ሁሉ የስልጣን ብልግና፣ ሀገር አሸባሪነት፣ ራስን ብቻ ማምለክ፣ ሁሉን ነገር ለራስ ጥቅም በሚሰጥ በስግብግብነት በኔነት በሽታ የተጠቁ ተላላኪዎች ይጫወቱበት የነበረውን ነገር ሁሉ ያወቅንበት ነው። በዛ መካከል ደግሞ ፈጣሪ ክብርና ሞገስ ይገባው የሚሰሩትን እንዲሰሩ አድርጎ ከዚህ ሁሉ ውርጅብኝ ጠብቆ አስጠብቆ አስማምቶ ወደፊት እያሰደን ያለው። ዛሬ የምትሰሩትን በማስታወሻችሁ ያዙ። ምናልባት ፈጣሪ ቸርና ዕድሜ ከሰጣችሁ ነገ እንነጋገራለን። ግን ቢያንስ ባትሰሩ እግር አትያዙ፣ መንገድ አትዝጉ። ነፃ አውጭነታችሁን ምናምን አይታችሁታል። እስኪ ለልጃችሁ ቅርብ አብሮ ላላችሁ ሰው እስኪ አማክሩት፣ ንገሩት። እስኪ እውነት የምታደርጉትን በሙሉ ሳትደብቁ ሐቁን ንገሩትና አብራችሁ ባለ እንወደዋለን። በእርግጥ ፍቅር ላይኖር ይችላል፣ ግን እንወደዋለን የምትሉት ሰው ካለ ለሱ እስኪ የሰራችሁትን ንገሩትና
የሱን ፍርድ ተቀበሉ። እንዱ ካገኛችሁት ጋር ሁሉ ተናክሳችሁ ግን ትችሉታላችሁ ማለት ዘመኑ ውድድሮች በጣም የሚሰፉበት እጅግ ነገሮች ከበድ እያሉ በቅጽበት ነገሮች እየተለዋወጡ እነሱን ይይዝ እንደውም ቀድሞ ለመሄድ ጥረት የሚደረግበት ወቅት እንጂ ጭራሽ ቁጭ ብሎ በዘረፋና በስድብ በግዳይነትና መንገድ በመዝጋት ያለውን እንትን በማለት በውሸት የሚኖርበት ዘመን አለ። በነገራችን ሞባይላችሁን እንኳን ማስተዳደራችሁ ሞባይል እንደው እሺ የሚልኳችሁ ሰዎች እኮ ከዘመኑ ጋር ሊሄድ የሚችል ሰው እንግዲህ አሁን ባንዳነት ራሱ እኮ ቀላል አይደለም። ወደፊት አሁን ጂፒኤሶችን ወር ሌላ ሬዲዮ ግንኙነት እንደዚህና እንደዚህ የሚባሉ ነገሮችን ሚዲያ ላይ ምናምን እኮ ውሸት ቀለቡ የሆኑ ሰዎች ብቻ የሚያጨበጭቡላችሁ እንጂ ሐቅን የሚወዱ ሰዎች አይደሉም። ከናንተ ደግሞ በታች የሆኑ ሰዎች ውስጣቸው ያለውን መጥፎ ነገር ከናንተ ጋር ለማጀገን ወይም የሆነ ጉልበት ለመስጠት የሚመጡ ሰዎች እንጂ የእውነት ተጠቅመው አይደለም። እና ነገ ሐቅ ሲገለጥ የምትጠፉ፣ ነገ ቴክኖሎጂ ሲዘምን የምትጠፉ፣ ነገ ሞባይላችሁን እንኳን ያሉ አፖችን እንትን ማትሉ መፍጠር አይደለም ያለውን የተፈጠረውን ነገር መጠቀም የማይችል ዘመኑ ላይ ያለ ነገር አፕዴት እኮ ይጠይቃል ጎበዝ። አንዳንዶች እንደውም ነው ድሮኖቹ እኮ ለምንድን ነው የአማራን ህዝብ ያልጨፈጨፉት? እንዴ የማይጨፈጭፉ እኮ ይላል አንደኛው። አይ ሶፍትዌራቸው አፕዴት አልሆን ብሎ ነው አለ። ለምንድን ነው ይሄን የሚለው ሰው የሱ ሶፍትዌር አፕዴት የማይሆነው? 66 ላይ ተቸክሎ ሶፍትዌሩ ሳይቀየር ስለ ድሮን ምናምን እንትን ይላልና ገዳይነታችሁ ከምታዩት ፍረዱ በቃ። ግን ገዳይነትን አትናቁ። ካገኛችሁት ጋር ሁሉ በስድብ አትቁሙ። እኔ ጋርም ለስድብ እንትን ትላላችሁ። የእውነቴን ነው የምላችሁ። በፈጠረኝ ፈጣሪ ስም ነው የምለው። እግዚአብሔር አዝዞባችሁ ካልሆነ እኔ ጋር በስድብ መሳደብ ጥሩ አይደለም። እኔ ጋር አትሳደቡ። በቃ አርፋችሁ ዝም በሉ ወይ ተው እንጂ በስድብ እንትን አትበሉ። ጥሩ አይደለም። ትጎዳላችሁ። እኔን አትጎዱኝም። ሚሊዮን ብዙ የሰላም ጉባኤች ሰላም ነው። ወይዘሮ ኢትዮጵያ የጠላሽ ይጠላ ብድሩ ይድረሰው። አዎ ሁሉንም ነገር ሀገር እኮ ሀገርን ህዝብን የሆነን መልካም ነገር እኮ ኮኪቴ እንዴት አለ? ሰላም ነው? ፋይሰር ሰላም ናችሁ ወይ? ሁላችሁም እንዴት አላችሁ? እንዴት ይዟችኋል? እንዴት ነው? ውርጅብኙ ንፋሱ ሁሉ የተበከለ ነው? ሰላም የሚነሳ ነው? ሰላም የሚሰጥ ማስተዋል የጎደለው ማስተዋል የሌለው ለኢትዮጵያ ሀገር እንደ ሀገር ከቆመች 6 ዓመታት አለፉ። ደስ ሲል ከነ ችግሩን ቢሆን አዎ ችግሩን ንግግሮችን ቆይ እንሰማቸዋለን። ሰውየው አሻግራሉ አለ እንዳያሻግር ግርማ ያስተጀመረ የሰውየው እቅድና የዶክተር አብይ እቅድና አካሄድ እዛ ጋር ይህን ነገር አይተውና አምነው በዛ በሞት መካከል ላይ የቤታቸውን ቁልፍ እንኳን መያዝ የማይችሉ ሆነው መጥተው ያቀዱት ነገርና እንደ ሲጋራ ጢሰን በእግራችን ረግጠነዋል የተባለው ኢትዮጵያዊነትና አንድነትን እንደው ከሞተበት ይነሳል ብሎ የተናገረበት ከዛ ጀምሮ ነው። እኔ የሚገርመኝ ማለት ከአብይ ጋር ወደ ብልጽግና ወደ ከፍታ ጀግናው መሪያችን አብቹ ኢትዮጵያ ወደ ከፍታ ከአብይ ጋር እጅግ መልካም ልጅ ነው። እግዚአብሔር ይባርከው፣ ሐቅን ይሙላው፣ እውነትን ይሙላው። እስኪ የሚያገኛቸውን ሰዎች ሁሉ በሐቅ ይሙላ። እስኪ ፈጣሪ በወደዱ ለፈጣሪ መብቱን እንስጠው። ለሱ እኮ ፈጣሪ እንግዲህ እምነትና አላህም አርሃማን እግዚአብሔር ኢየሱስ እያልን እንላለን። በቃ እሱ ኃይል ይሙላው። ኖት ቢ ሰላም ለዚህ ቤት ሰላም ብለናል። እንዴት ነው ኤርትራውያን፣ ጅቡቲያውያን እንግዲህ ሁላችሁም የሰው ልጆች በደል የሚደርስብን ሁሉ እንደው ወረቀት ያለው ሁሉ የሚጫወትብንና እርስ በርሳችን እያጠላላ በእኛ ሞት የሚነግድ እና ተጠቂ በዛን በነዛ ተጠቂ የሆኑ ህዝቦች በሙሉ በእውነት ላይ ቆመን ለእውነት ለውጥ ያስፈልጋል። እንኳን ለሀገር ጎበዝ ጭራሽ አፍሪካውያንና እንደዚህ ለተጠቂ ለተበዝባዥ ለተዘዋዋሪ ቅኝ ግዛት ወይም በቅኝ ግዛት ለተበዘበዙ ሀገራት አይደለም ለሱ ይቅርና በዝባዦች ካሉበት ሀገር ላይ የሚሰቃዩት ወንድሞች አሉ። ሰዎች ከሆነ እዝነት ሁልጊዜም ነው ከውስጣችን ያለው እዝነት ዝም ብሎ የሚመጣ ዝም ብሎ የሚጠፋ አይደለም። ጨካኝነትም እንዲሁ በድንገት የሚመጣ ነገር አለ። የሰው ልጅ ከዛ ክብሩ ወርዶ ከንፈር መምጠጥና ሩሩህነት ከዛ ነገር ተገፎ በጭካኔ መንፈስ እንደዛ መሄድ የሚያሳዝን የሚያስፈራ እንጂ እኮ ለውጥም ያመጣል። ማንም ቢሆን ያንን ሰው ቢያገኘው ቶሎ ብሎ እባብን ቶሎ ሳይቀድመ ይልቅ ደግሞ የምትሉት አይነት ማለት ነው። እገላለሁ እያለ ኦሮሞ አማራ ትግሬ እያለ የመጣው ከዛ ውጭ ያለው ሁሉ ያንን እንዳገኘ ቦታው ላይ ነው የሚሸኘው እንጂ እንደ ባበኪሱ ዓለምዬ እንዴት ነሽ ሰላም ነሽ ወይ እንኳን ደህና መጣችሁና እውነት ቢጠላም የሚያሸንፈው እሱ ነው። ሐቅ ቢጠላም እሱ ነው የሚያሸንፈው። ግን አይን ያለው ብቻ ነው የሚያየው። ፈጣሪ በቸርነቱ መለኮታዊ አቅሙን የሰጠው አስጠብቆ የኖረ
ያ ጸጋ የተላበሰ ሰው ብቻ ነው ያን ነገር የሚያገኝ። ማንም የሚያገኘው አይደለም። ርካሽ ነገር አይደለም። የሚሸጥ የሚለወጥ እኮ አይደለም። ይሄ እኮ ከሰብና በታች ሲኮን ጭራሽ እንደ ሰው ለመሆን ጥረት የሚያደርጉ ሰዎች ናቸው እኮ ገና ጎጥ ውስጥ ተወሽቀው አማራ ኦሮሞ። እስኪ እንደው ካገኛችሁ ሰው ጋር መሰዳደብ አሁን እንደው ጤነኛ ነው ወይ? እስኪ እንደው በቃ ማንም ሰው የሚገምተው ነገር የሚያውቀው ነገር ነው። ያንን ህዝብ ያገኘው ሁሉ እንዲመጣ እና አለመታደል ነው። እግዚአብሔር እንግዲህ ይድረስላችሁ። ለነሱ ሰላም ውድ ቤተሰቦች እንዴት አለሽ? ሳራዬ ኢትዮጵያ እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። መሐሪ ባያታ ሰላም ላንተ ይሁን፣ ሰላም ላንተም ጭምር ይሁን እላለሁ። እና እንደ አይናችን ነው ሀብታም ነው ወይ ዓለም ሁሉ ያለው? ዓለም ላይ ሁሉ ያለው እውቀት እኩል ነው ወይ? ገዳም የገባ ሁሉ ቄስ ይጸድቃል ወይ? ልክ ይሄ ሊሚቴሽን፣ ይሄ ውስንነት፣ ይሄ የሚገባ ኖርማል ነው። እኩል ሰዎች ማወቅ፣ እኩል ሰዎች የሆነ ነገር መረዳት፣ እኩል የሆነ ግንዛቤ ሊኖር አይገባም። ይሄ ሰው እምነት ራሱ እኮ መለያየት በዓለም ላይ ወደ በሺህ የሚቆጠር እምነት እንዳለ ሃይማኖት እንዳለ ነው የሚታወቀው። ለምን አንድ አይነት እምነት አልመጣም ብሎ ሰው አይታገልም። የራሱን እምነት ግን በፍሬው ነው የሚለቀው። ሙስሊም በሚለው ውስጥ ያለ ሰው በሙሉ እስልምና የሚሰጠው በረካ ለእያንዳንዱ ሰው በራሱ ልክ ነው። ክርስቲያን ለሚባለው እንደዛ፣ ኦርቶዶክስም ቢባል እንደዚሁ። እንደውም አንዳንዱ የሚቀጣ የሚቀሰፍ አለ። አንዳንዱ ደግሞ ክንፍ እንዲያወጣ የሌለ ከሰው ልጆች ሁሉ ጸጋ አልፎ ወደ የመላይካ የሳዳትነት ማዕረግ ወይም የጻድቅነት ማዕረግ ላይ ተላብሰው ፈጣሪን እንግዲህ ሁሉ ነገር እንዲታዛቸው የሚሆኑ አሉ። በደመና የሚጫኑ ኩን ሲል የሚሆንላቸው ፈጣሪ ቤት በጽድቃቸው በስራቸው እስከተከበሩ ድረስ እዛ ፈጣሪ ቤት ላይ ያለን ነገር ሁሉ የሚያዙበት ስልጣን የሚሰጥባቸው አለ። ይሄ በጽድቅ ነው። ገዳይነትም እንግዲህ አውሬነትም ደግሞ የዛ ባለስልጣን አለ። ዲያብሎስ የሚባል ሰዎችን ሁሉ እንግዲህ የሚያስፈራራ። ለምንድነው ዲያብሎስ የማይወደደው? አሁን እኛ ሀገር እኮ ያሉ ታጣቂ ነን ወይ አማጺ ነን ወይ የፖለቲካ ፓርቲ ነን የሚሉን ሁሉ ዲያብሎስነታቸውን ራሳቸው መስክረው በቃ እገልሃለሁ፣ እበልሃለሁ፣ እረብሻለሁ፣ ሰላም እነሳለሁ የሚል ነው ማስፈራሪያቸው። ለይስሙላ እንኳን ሰይጣን ራሱ እንደዛ ያደርጋል። ሰይጣን መላይካ መስሎ የተወደደ ነገር ይዞ በዛ ሊያታልል ይችላል እንጂ እናንተ ሸይጣንነት ተገልጧል። ሰው በዚህ ባለፉት 6 ዓመታት ላይ ከመጋቢት 4 ጀምሮ ማን ለምን ይሰራ እንደነበር የሚቀርበው ሪፖርትና የሚሰራው በየውስጡ ማን ምን ይሰራ እንደነበር የተገለጠበት ነው። ወንበሩን ሁሉ ማን ለምን ይጠቀምበት እንደነበር፣ ሰብና ረክሶ፣ ጎጠኝነት ነግሶ፣ ሃይማኖት ፈርሶ፣ ግለሰቦች ነግሰው፣ ጽድቅ ሁሉ ተረስቶ ዱንያዊ ምድራዊ ስሜትና አመለካከት ብቻ የበዛበት መሆኑን በግልጽ በዛሂር የተረዳንበት እውቀት ሳያስፈልግ የመጣንበትን መንገድ ብቻ ማስታወስ ትንሽ ትልቁ ተነስቶ የሚችለውንና በውስጡ የተሞላውን ክፋት በግልጽ መሬት ላይ ለማውረድ የሚሰራበት መሆኑን ያየን። የሚወድ ሰው ሁሉ ነው የሚወደው። የሚጠላ ሰው በቃ በጣም ብርሃንና ጨለማ ይለያያሉ። ብርሃን ሲመጣ ጨለማ ይጠፋል። ብርሃን ግን በራሱ ሲጠፋ ነው ጨለማ የሚመጣው እንጂ ብርሃንን አሸንፎ አይመጣም። ሰው አሁን እኛም ባንዳዎችና እነዚህ ተመሳሳይ ሰዎች የሚዘልቁበትን ሁኔታ ስታዩ በእኛ መልካም ስራ አለመስራት፣ በእኛ ማስተዋል ማጣት፣ በእኛ መሐባና ፍቅር እርስ በርሳችን ላይ ባለን በጥርጣሬ መካከል በዛ መካከል የሚበቅሉ የሚመጡ ጨለማዎች እንጂ በእውነት እኛ እውነትን ይዘን እኛ ለእውነት ቆመን እኛ ተባብረን እኛ ለሐቅ እየሰራን እኛን አሸንፈው አይደለም የመጡት። ለዛ እኮ ነው ሺህ ምናምን አንድ ኳስ አይነፋም የሚባሉት አይነት ሰዎች እኮ ለዛ ነው አሁንም ይጮሃሉ። እኔ በእነሱ ጩኸት ዶክተር አብይ መከላከያ ሰራዊት ዶክተር አብይ እያሉ በተለይ የሚሰሩ ሰዎችን ሲያነሱ ሳይ የእነሱ ጩኸት በጣም ሞራል አድርጌ ነው የማየው። ለነዛ በቃ እንደነዛ አይነት የሚጮህ እንደነዛ አይነት እንደው የሚሳደብ ሰው ባይኖር ኖሮ ራሱ የዶክተር አብይና አጋሮቹ ስኬት ራሱ ላይታዩሉ ይችላል፣ ላይደምጥ ይችላል። በእነሱ ጩኸትና ሙትቻ ሐሳቤ ግን ለሀገር የሚሰሩ እንኳን የላቀ የሚታይ መሬት ላይ የሚታይ የሚገዝፍ ዓለም ሁሉ የሚንቀጠቀጥለት ሰው ባይደን ክሬም በላ ተብለህ እኮ የምታጨበጭብ ሰው ነህ እናቴ። ዶክተር አብይን እንትን ትላለህ። ብታምንም ባታምንም ለሀገርህ መሰረት ይዟል። አንተና እኔ የላሸቀ ትውልዱ እንደፈለጉ ከሰውነት ክብር ወስዶ ሲፈልጉ እንደ ፔስታል ጠቅልለው ለሌላ ነገር አቅልጦ ይሄ ቆራሌው የተሰባሰበ እንደሚፈልጉት እንደሚያደርጉት አድርጎ የተሰራ በትምህርት ስርዓት ውስጥ በሃይማኖትም በሁሉም ላይ በተበከለ ነገር ላይ ነው ያለፍነው። ሰው በዛ ነገር ላይ ያለፋችሁ ሰዎች ዛሬ ምንም ነገር ብትሉ ምንም ላይ ደንቁሉ ይችላል። የመጣበትን ስለራሱ የራሱን ናቂ
የሰው ናፋቂ ትውልድ በነሰሞና እንደዚህ ሱቅ ላይ ምናምን የሚሰራ እንደዚህ ማከፋፈያዎች ላይ ሰው የሚወጡ እቃዎችን መቆጣጠርና ሌባ እንዳይወስደው መጠበቅ ከዛም የሚታሰሩ ካሉ እነሱን እያሰረ መስጠት በሸጠውና ባስገባው ገቢ ምናምን ኮሚሽን ኦሪየንትድ የሆነ ስራ ነው የሚሰራ የነበረውና ይሄን አስጠላኛል። ምንድነው ሲባል ፕሮቶኮል የለውም፣ ልብስ ያቆሻል ምናምን አለ። እሺ ልብስ ይቆሽሽ ምናምን ተባለና ይሄ እኮ ስራ ነው፣ አዲስ ነህ አንተ ከገጠር ነው የመጣኸውና ለምንድነው እዚህ አዲስ አበባ እንደዛ አይነት ነው የሚሰራው? ቀስ እያልክ ደግሞ ከዛ መጣና እሱ መሆን የፈለገው ወይ አከፋፋይ ሆኖ ሰዎችን ማዘዝ ነው የፈለገው። ግን ይገርማቸዋል ሰውየው በዚህ በጅቡቲ በኩል ይሁን ምናምን ብቻ ወደ ውጭ ሀገር ሄዷል። ሰው አልሳካለት ሲል ነው እንጂ መድ ያለበት ጭራሽ እንደዛ አይነት ሰው ተገኝቶ ደሞዝ ምናምን ተከፍሎት እንትን የሚል ከዛ ልብሴ ይቆሻል ለምን ይሸከማል ለምን ሰው ያዘኛል የሚል ይዞ ወደ ውጭ መሄድ እና እንደዛ አይነቱ አሁን ባህር ላይ ሞተ ሲባል ሞተ ምናምን ተብሎ ሰው ሊደነግጥ ይችላል። የሚታወቅ ነገር ደግሞ ካለው ለምን አይሞትም? የሞተው እዚህ የነበረበትን ስራ ሲንቅ ነው። ሀገር ላይ ክብር አለ፣ ስትነጋገሩ ትግባባላችሁ። ብዙ ሰዎች ገልጠን እንትን ማናቸው ዋጋቸውን ሁሉ ልንረዳቸው የማንቻለው ክብሮች ምኖች ነፃነቶች አሉ። ሰው በጤናው መኖር ጤንነቱን ለማስጠበቅ ምናምን አንዳንዱ ገቢ ስለተከፈለው ብቻ እሳት ውስጥ ገብቶ የሚሰራ አለ። ቢፈነዳ በአንድ ቀን የሚሞት ክፍያው ከፍተኛ ስለሆነ ብቻ ሰላም መሆን እንደገና ያ ስራው ደግሞ ለጤና ማጣት የሚያጋለጥ ከሆነ ያገኘውን ገንዘብም ለጤናው ደግሞ ሊከፍል ነው። ታክሞ ደግሞ ሰውነት እንትን አይደልና የምናያቸው ነገሮች በሙሉ መፍትሄ ያዘሉ ሰዎችን የሚሉ ደግሞ እኛ ታጋይነን ብለን የምንጮህ ሰዎች ምንጮህ ሰው እናንተን እኮ ሰው ብሎ ከኋላ የሚከተላል ዝም ብሎ አይደለም የምትጮሁት። ሰው ቢያንስ እናንተ ለማስመሰል እንዲሁ ሰዎችን እንኳን እንደው ወደ እኔ እንዲመጡ ብላችሁ እገልሃለሁ እያላችሁ ነው የሚመጡ ወደ እናንተ። ዘርፋለሁ፣ መንገድ እዘጋለሁ። መደራደራችሁ ይሄ ባለቤት የሌለው መሪ የሌለው ሁሉም የግል ስሜቱን በህግና በባህል በወግ በሀገር እንደዚህ ታግቶ የነበረውን ነገር እያወጣ በህዝብ ላይ እንዲረጭ እሱን አይነት ኦፕንነስ ነው የተከፈተው። ያ የተደረገበት ጠላቶች ያውቁታል። አንዱ ቢስማማ አንዱ አልተስማማም ብሎ ለመሄድ ነው። ችግሮችን በማብዛት ህዝብን ወደ ሌላ ወደማያባራ ችግር ለመንዳት ነው የተጠቀሙበትና ዶክተር አብይ መጣ እሰራለሁ አለህ አይ አልክ ቀጠልክ ማለት ነውና እስኪ ወይዘሮ አዳነች ምን አሉ? እንግዲህ እንድና እንድ እያለ ነው የሚሄደው። ሰው በአእምሮ ልክ ነው የሆነ ነገር ብታዩ እንግዲህ እዚያውን እኔም የምናገረው እዚህ ዩቲዩብ ላይ ብዙ ሰዎች መርዶ የሚናገሩ ተስፋችንን ሁሉ ቅምት አድርገው ባዷችንን የሚያስለቅቁ ወሬ የሚያወሩ ሰዎች አሉ። ደግሞ አይደለም ያለንን የሌለንን ሁሉ እየነካኩ እየጠቆሙ አቅማችንን ወደ ውስጥ አይተን እንድንፈጥርና ለሌሎችም ቢሆን ችግር ፈችነት አቅም ላይ የሚያደርሱን የተጨነቁትን የምንገላግል የምንፈታ ያቃተንን ነገር ሁሉ ለመማር የሚያስችል ደግሞ ነገር አለ እዚህ ዩቲዩብ ላይ። እኔ የቱን አየሁ? አንዱ ደግሞ ሲያደርገው የሚሉበትን ጊዜውንም ገንዘቡንም ፈጣሪም ሆነ ሰውነት ከማይወደው ነገር ላይ የሚያያለ ሆረር ፊልም የሚያይ ሰው ሲያይ የሚውል ሰው ምንድነው አይኑ እየከሰበ ያለ? የወሲብ ፊልሞችን የሚያይ ሰው የሰዎችን የጥላቻ ንግግሮችን ሲሰማና ሲያይ የሚውል ሰው ምንድነው እዚህ ጋር እየከሰበ ያለው? አይኑ የሚያየውን ይቀርጻል፣ ጆሮም የሚሰማን ይመዘግባል፣ ምላስም የተናገረውን ይይዛል። እነዚህ በተለይ 8ቱ ሕዋሳት የሚባሉት ለፈጣሪ ራሱ መዝገብ ይዘው የሚሄዱ ነው የሚመስለኝ በግሌ። አይን ያየውን ሁሉ ቪዲዮ ይቀርጻል። የልጅነት ትዝታችንን ያደረግነውን ነገር የሆነውን ነገር ያየነው የሰማውን ነገር ሲወራ የቀረጽነውን ጋር እያየን ነው ወይም በዛ ቅጽበት እያገናዘብን ነው የምናየውና እንዲህ በቀላሉ ነው ወይ? እንደ ውሏችን እኮ ጭፈራ ቤት እየሄደ የሚጨፍር ሰው የሚደንስ ሰው ስለ ዳንስ ስለ ጭፈራ እዛ ጋር ስላለ ሰዎች ብር እየበተኑ ከሆነ እንዴት እንደሚበትን ነው። ሰው የሚገል ቦታ ላይ ደግሞ ከሄደ ያው ሰው እንዴት እንደሚገደል ነው የሚሄደው። ሐኪም ቤት ሄደ ደግሞ ሰው እንዴት ማዳን እንደሚችል ነው የሚሄደው። እና በየቦታው ላይ የምናደርገው ውሎ አብሮ እየተመዘገበ እየተመገብነው እሱን የሚመስል መልክና ቁመና ይዘን እንሄዳለንና አዳኝነት እስኪ ዋጋ የከፈሉልን ሰዎች አድነና ለማዳን መልካም ምክክር አለ። አብረን እንስማማለን፣ አብረን ቆመናል። በጣም እንትና የለውጡ ፍሬያማ ጉዞ ለተጀመረበት 6ኛ ዓመትና የኢትዮጵያዊነት መሰረት ለሆነው ታላቁ የህዳሴ ግድብ ግንባታ ለ13ኛው ዓመት እንኳን አደረሳችሁ ብለዋል ወይዘሮ አዳነች ማለት ነው። አደረሰን። በለውጡ መሐንዲስ በክቡር ጠቅላይ ሚኒስትራችን ዶክተር አብይ የተመራው የለውጥ ኃይል በብዙ ውስጣዊና ውጫዊ ፈተናዎች ውስጥ ሆኖ በርካታ ስኬቶችን በመጎናጸፍ ላይም ይገኛል።
እነዚህም የህዳሴ ግድባችን ማጠናቀቂያ ምዕራፍ ላይ መድረስ ኢትዮጵያ አረንጓዴ ለብሳ ከስንዴ አስመጭነት ወደ ላኪነት የተሸጋገረችበትን ከ128 ዓመታት በኋላ የአድዋ ድል መታሰቢያ ግንባታ ተጠናቆ የተመረቀበት ከተማችን አዲስ አበባ ትኩረት አግኝታ በርካታ ታላላቅ ፕሮጀክቶች ተገንብተው ዓለም አቀፍ የስበት ማዕከል መሆን ጀመረችበትና በሰው ተኮር ስራዎቻችንም ማህበራዊ ፍትህ ያነገስንበት ነው። የለውጡ ዓመታቶች ቃል በተግባር ተመንዝሮ ኢትዮጵያችን በህብረ ብሔራዊ ወንድማማችነት የደመቀች እድገቷ መፋጠን የጀመረበት በመፍጠርና መፈጠር እድዋ እየቀነሰ ምንዷ ግን እየጨመረ የመጣበት ወይም የመጣች ሀገር እየሆነች ነው። አይ ቲንክ ግልጽ ነው። ኢትዮጵያዊነት ስለ ኢትዮጵያ አይደለም የሚወራው የነበር ሀገራችን የሚል መግለጫ ላይ ነበር ሀገር አፍራሾች የሚናገሩት። የትኛዋ ሀገር? ትግራይ፣ አማራ፣ ኦሮሚያ፣ ሶማሌ፣ የትኛው ሀገር? ኢትዮጵያ የሚለው ስም አይጠራም ነበር። ስንኖር ኢትዮጵያ ስንሞት ኢትዮጵያ እንሆናለን የሚለውን እዛ ጎጠኝነት የነገሰበትና ብዙዎች እንቅልፋቸውን የሚለጥጡበት የተሰጣቸውን ኃላፊነት ምንም ለውጥ ስለማያመጣ ተስፋ ቆርጠው የማይናገሩበት እጅ ለማውጣትም አንዳንዴ እንቅልፍ ላይ የነበሩበት ምክር ቤት ውስጥ ላይ እኛ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን ብሎ ኢየሱስ ክርስቶስም ሆነ ነቢዩ መሐመድ ያመጡት ቃል አንድ ነው። ቃሉ አንድ ጊዜ እኮ ነው የተጻፈው። ደጋግመው ተናግረዋል። ያንን አምኖ የተቀበለ ይድንበታል። ያንን አልቀበልም ያለ ይጠፋበታል። በቃ ግን በየቀኑ ነው እንዴ እየተወለዱ እየተፈጠሩ እየመጡ ያስተማሩ? አንድ መሪ እንደ መሪ መናገር ያለበት ከተናገረ ቅርጹ ይሄ ነው። ስለ አማራና ስለ ጎጠኝነት መስበክ ተለማምደን በዛ ስሜት ላይ ሄደን ይሄ ከሌ ነው ይሄ ከሌ ነው ብለን በየዩኒቨርሲቲው ለማገዶ የመጣ እንጨት አውጥተን ስንባቀስ ስንጫረስ ነበር። ለቀን ስራ በየበረሃው በደለሎ በመተማ በሁመራ ላይ የሆነ የነበረው ስንት ሰው ነበር የሚያልቀው? ዩኒቨርሲቲዎች ውስጥ ስንት ሰው ነበር የሚያልቀው? የተረገሙ የማይመረቁ እድሜ ልካቸውን ቆሞ ቀር የሆኑ ፖለቲካ ሰዎች እዛ ዩኒቨርሲቲዎች ጋር ነበሩ። ሰዎችን ብቻ ሲያጋድሉ የሚውሉ እና ዩኒቨርሲቲዎች ላይ ይሞት የነበረው ይቀር የነበረው የአድባብ ሊቀየር ወይም ወደ መቀየር እሳቤ የተጀመረበት እዛ ጋር እንዳይደርስ መጣሩ ለምን አስፈለገ? ተሳካ ቀየር ነው እኮ አልተባለ። ለመቀየር እሳቤ ሲመጣ አንድ ነን፣ ኢትዮጵያ አንድ ናት፣ አብረን የምንቆመው የነበረው ነገር ሁሉ ውሸት ነው፣ እኛ እርስ በርሳችን በዚህ ነገር ስንሄድ የነበረው ይሄ ሌላ ነው ነገሩ። ስለዚህ ኢትዮጵያዊነትን ከፍ እናደርጋለን፣ አብረን እንቆማለን። በመካከላችን አንዱ በከለርም በቋንቋም በምንም ሊገለው ሊገዳድለው ሊዘርፈው ሊያዘርፈው አይችልም አይገባም የሚል መልክ አመጣ። ተላላኪ መንግስት እዚህ ሀገር አይኖርም አንገቴ ይቀላታል እንጂ ብሎ ከተናገረ ቤት ይዘጋቢ ነበር። የቤቴን ቁልፍ እንኳን እኔ መቆጣጠር የሚችልበት እድል አልሰጠኝም ነበር ከተባለ ስናይፐርና ሌሎች ከበድ ያሉ መሳሪያዎችን እንደዚህ ይዞ ቤተ መንግስት ድረስ የተሄደበት ሰው በአደባባይ የተለያዩ ግድያዎች የተደረጉበት ያልተደረጋለ እንደ ሰዎች የሰሙት ብቻ ነው። ነገ ታሪክ ዛሬ ቢነገረን ያን ሰምቶ እኮ ችለ ነው የማንቀመጥ ብዙ ነውር ሁሉ ተደርጓል እኛ ሀገር ውስጥ። በሰማነው ብቻ የተደናገጥን ለጥላት የበለጠ የምንለው ሁሉም ብናቅም ልንሆን ነው። በብዙ መከራዎች መካከል መከላከያ ላይ የተደረገውን ድርጊት እውነት ሰዎች ብንሆን ይሄ እንኳን እንዳይደገም አንሰራ። የአንድ ሀገር መከላከያ በራሱ ሰርቶት እንደፈለገ ሲጫወትበት የነበረ በዘር በዝም ከፍ ሲሉ ማድረጋቸው ሲያድግ እነ ጀነራል ባጫ ደበሌ እነ ጀነራል አበባውን ጨምሮ አግሎ እንደዛ ሲጫወትባቸው የነበረ ቡድን ጭራሽ አርጎ ገሎ አስከሬናቸውን ከምሮ ሲጨፍር የነበረ ልብሳቸውን አስወልቆ በጫካ ውስጥ የሰደደ መንገድ ላይ ሰብስቦ በሲኖትራክ የጨፈለቀ የፌዴራል ፖሊስ አባላትን ከአክሱም ላይ አየር መንገድን ከማራስ ጀምሮ ጡታቸውን የቆረጠ ያንን ነውር ስንረሳና ዛሬ ያንን የመሰለ ነውሩን ሲፈጽም በአደባባይ ሲፈጽም የነበረ ኃይል ነበርም አገር ገጅ ነው ብለን ስናጨበጭብለት ነበር። አሁን ውሏችን ለምን እንደዛ ያደረገንም? ለምን ሃይላንድ ያንጠለጥሉን? ለምን አይቆርጠንም? ለምንድነው ዲሞክራሲ የሚለን? ለምንድነው ሞባይል የማይዘጋው? ለምንድነው በየመጣ እንትን የማይለን? አቤት ጥጋብ!
ጥጋብ የፈነቀለው ብዙ መከራ አለ። ጥጋብ የጠራው የራበው ሰው ኮርቦታል። ስለ ሰቆጣ ስለ አገው ክልል አካባቢ ላይ የሚናገራል። ሰቆጣ አካባቢ ላይ እኮ በድርቅ የሚሰቃዩ አሉ። አርባያ በለስ አካባቢ ላይ እኮ አሉ። ጃናሞራ አካባቢ አሉ። ትግራይ ክልል ውስጥ አሉ። አፋር አካባቢ አሉ እኮ የራባቸው ድርቅ የሚበሉት አጠው ሀብታቸው ሁሉ የወደመባቸው ባለፈው ቦረና አካባቢ እንደሆነ እና ስለነዛ አይወራም። የጠገበው ለመግደል ለመዝረፍ ቆሟል። ይሄ ጥጋብ መከራ ቢያበዛ መደነቅ የለብንም። ስራችን፣ ንግግራችን፣ ውሏችንና አካሄዳችን በሙሉ ወዴት እንደሆነ ጥጋበኝነት በተሰጠን ጸጋና ክብር ላይ በፈጣሪ ላይና በሰራው ነገር ላይ አምፀን ያለንበት የረከሰ ተግባር ሁሉ ዋጋ የሚያስከፍለን መሆኑ ነው። በዛ መካከል ግን ህዳሴ ተገደበ። ኮንሻ እያለቀ ነው። ከዛ አልፎ መቼም ቢሆን ለማልቀስ ብቻ አምነን እኛ ለመሞት እንጂ ለመኖር አልተፈጠርንም ብለን እንድናምን ነፃ የምንሆነው የሰው ተላላኪ ስንሆን ብቻ ነው ብለን መሰደድ ብቻ ስንናፍቅ የነበርንበትን አገር እንደ ሀገር ማየት ጀመር። ስንዴ ከሀገር ውስጥ ተመረተ። አይኤምኤፍም ማንም ዓለም ተባበረ ገንዘብ እንዳናገኝ አባይን ለመገደብ። ዓለም ተባበረ ሲሚንቶ ጥረት እንዲፈጠር። ዓለም ተባበረ ሲሚንቶ ጥራቱ እንዲጓደል። ዓለም ተባበረ የሲሚንቶ ፋብሪካ ሰራተኞችን በማገትና የተለያየ ነውር በመፈጸም። ዓለም ተባበረ ለግድቡ የሚሄድ ሲሚንቶ እዛ እንዳይደርስ። ዓለም ተባበረ ህዳሴን እየሰሩ ያሉ ልጆች ጤነኛ እንዳይሆኑ ለመመረዝና ለመግደል። ዓለም ተባበረ ብዙ ነገር። ለመስማት ዝግጁ ከሆን ሊነገረን ይችላል። በዛ መካከል ነው የተሻገረው እና ይህን የሰዎች አቅም ብቻ ይመስላችኋል? ሰዎች አቅም አለ። የፈጣሪ ነው። ፈጣሪን አብዝቶ የሚያመሰግንበት አንዱ የዶክተር አብይ እቅድ ይሄ ነው። ፈጣሪን በመሪ ደረጃ ሆኖ የሚያመሰግነው አይቻላቅም ነው ሰምቼ አላቅም። እንደውም ንጉሳዊ ነኝ ሞ አንበሳ ዘምነገደ ይሁዳ ዋና ስዩመ እግዚአብሔር፣ እኔ እግዚአብሔር ወኪል ወይም እግዚአብሔር የሰየመኝ ይህን ስልጣን የሰጠ እግዚአብሔር ነው የሚሉት እንኳን ነገስታት እግዚአብሔርን በየቀኑ የሚያመሰግኑ አይመስለኝም። አይ ቲንክ በዚህ ልክ ማለት ነው በግልጽ ነው። እና ፈጣሪ ራሱ ለምን ተመሰገነ ቄሶችና ሌሎች ለምን አያመሰግኑም ብለው ሁሉ ተቃውሞ ሲያደርጉ የነበሩ ሰዎች አሉና እውነት ሾርት ሚሞሪ ይባላል። ዛሬ የምናገረው ምናምን እዚህ ዩቲዩብም ሆነ በየምናገርበት ቦታ ላይ ይቀመጣል። ባይዘዌ ዳታ ክላውድ ወይም ዳታ መሰብሰብ የሚባለው የባለፈው ዳታ ማይኒንግ የሚባለው ይሄ የምንሰራው የምናወራው ማንኛውም ነገር ያው ዳታ ሆኖ እያንዳንዱን ሰው በሚወክል መልኩ የሚሰበሰብበትና ከዛ በኋላ ያንን የሚመስል የሰዎችንና አካሄዶችን እንደዚህ ጠቅላላ ያለ ጥናትና ፍላጎት ለማወቅ የሚጠቅም ነው። አርቲፊሻል ኢንተለጀንስ ሲጀመር ዛሬ እንደዚህ ብሎ ከሚያገድለን እኮ ሰው የሚሰራው አርቲፊሻል ኢንተለጀንስ ላይ የሚሰራው ሮቦት የተሻለ ሊሆን ነው። ሳተላይትም እንደዚህ ሲባል እንደዚህ የሚል በቃ ዝም ብሎ መፈከር ማቅራራት፣ እሱን የረከሰ ነገር ከእንትን ካላለው ሁሉ በጥይት መግደል እና ይህን ደግሞ መከተል ነው ትልቁ ችግር። እነዛ የራሳቸው ነው። ሰው አሞት ሊሆን ይችላል። ጀዋር መጣና አዲስ አበባ ኬኛ ብሎ አለ። ከዛ በኋላ አዲስ አበባን ወሰዱት ብሎ መጮህ እሱ እኮ ረስቶታል። እሱ ረስቶት ሰው ጦርነት ጀመር። ካበደው ጋር ሁሉ ማበድ ማለት የጤና ማጣት ነው። አንድ ሳምበዲ የፈለገውን ይበል። እሱ ያን ካላለ ወይም ሊገደል ይችላል ወይም ደግሞ ገንዘብ ላይ ያገኝ ይችላል ይበል። ግን ለምን ብዙዎች በዛ መልኩ ይቀረጻሉ? ጭራሽ እነሱን ተጠያቂ ከማድረግ ይልቅ ሌላው ላይ የማያውቁት ሰው ላይ በጥላትነት መነሳት አይ ቲንክ በጣም ነውር ነውና ይህንን ማስታወስ ነው። ከአስታወስን ለመረጋጋት ነው። ለፈተናዎቻችን ሳንበረከት ከችግሮቻችን ባሻገር የበለጸገችዋን ኢትዮጵያን ለመገንባት ተደምረን አንድ ሆነን የጀመርነውን ጉዞ ዳር ለማድረስ በትጋት ማገልገላችንን እንቀጥላለን። ምድራዊ ኃይል ሊያቆመው የማይችለውን የብልጽግና ጉዞ ገብታችሁ ድጋፋችሁና ደስታችሁን ለገለጻችሁ ምስጋናዬም ላቀርብላችሁ እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ሁሉ ይባርክ ነው። ለፈጣሪ ተሰጥቶታል። ለፈጣሪ ሁሉን ነገር ብንሰጥ መፍትሄ ይሰጥበታል። እኛ እኮ ተናክሰን በድንጋይ በሽመል በምንም ተማተን በምላስም ተማተን ስናበቃ አልሆን ሲል ነው እንግዲህ ጌታዬ ምን አረጋለሁ አንተ ነህ እንዲህ ያደረከኝ ብለን ወደዛ ምን ሄደውና ኦኬ ብራይት ፊውቸር ታንክ ዩ ሶ ማች ባለች ፎር ኤቭሪቲንግ በጣም አመሰግናለሁ። እንግዲህ ሁሉ ጊዜም ለሚደረገው ነገር በጣም ነው። ብራይት ፊውቸር እንግዲህ ስሙ ይመራል ግብሩ ይላል። ስሙ ተግባሩን ይናገራል ነው። ብሩሆን ወይም ደግሞ ብሩህነት የተሞላበትን መጪውን ጊዜ የሚል ነው። እንግዲህ መጪው ጊዜ ብሩህ
ብርሃንነት የተሞላበት ህይወት ይስጠን። ኢትዮጵያችንም አንተም ህይወትህ በብርሃን የተሞላ ይሆን ዘንድ ኢትዮጵያ እንግዲህ ከእግዚአብሔር ጋር ይሁን ማለት ነው። ተባረኩልኝ እና እውነት እንደዚህ ያለው ሁሉ ጊዜም እንደዚህ የምታግዙ እህት ወንድሞቼ በጣም ነው የማመሰግነው። በኢትዮጵያ ንግድ ባንክ ላይም ባለው ሌሎችም ላይ እንደዚህ ድጋፍ እያደረጋችሁ ያላችሁ ሰዎች በሙሉ ወደፊት መጣን ነገሩ እንድንጋፈጥ የሚያደርግ ብዙ ሞራል የሚሰጥ ነገር ነው እያደረጋችሁ ያላችሁና ተባረኩ። በዙ ቢቢ ሰላም ነው ወይ? እንዴት አለሽ? እንኳን ደህና መጣሽ። አሁን ይሄ ብዙ አናላይዝ እንድትሰሩ መናገሩ የምፈልገው ማን ምን እየወደደው፣ ማን ምን እያየ ነው፣ ማን ማንን እያደነቀ ነው፣ ማን ወዴት እየሄደ ነው የሚለውን ለማወቅ ሁሉ ትችላላችሁ። ብዙ አጭበርባሪ ስለበዛ ዛሬ ላይ ብትጠራጠሩም ሆነ የሆነ ድጋፍ እንደዛ ቀነስ ቢል ልክ ናችሁ። እንደውም ዛሬ ሀቅ የያዘ ሰው ራሱ ባይታመን እኔ አልገረምም። መሆን ያለበት እሱ ስለሆነ ስንቱ ሸውዷል፣ ስንቱ ሰው አታሏል። ሰውን ያታለለውን ሰው ደግሞ ለሽያጭ አቅርቦ በዛ ነውር ላይ አሁንም ዛሬም ድረስ ህዝብን ለሞትና ለውርደት የሚጋብዝ የተሰጠውን ጸጋ ሁሉ አርክሶ እምነትን ሁሉ ሸጦ እንደ ኤምኤስና እንደ ማነው ደርዳሬ ምናምን መሳን ሁሉንም ነገር ብታዩቸው በጣም ብዙ ነገሮችን አርክሰው ያሉና ያንን የሚመስል ነገር ስታዩ በጣም ነው እንትን ነው። አንዳንዴ እኔ ባንዲራውን ራሱ ባለፈው እዚህ ጀርባዬ ጋር እያደረኩኝ የድሮውን ባንዲራ ነው እነዛ የኢትዮጵያን ያኖሩት የአድዋን ድል ጨምሮ ሌሎች ነገሮች የኢትዮጵያ አንድነት አንዱ ከአንዱ በፍቅር በመሐባ ይኖሩበት የነበረውን ነገር የሚያስታውሰኝ ባንዲራ ያንን እንትን እያሉ እከሌ ነው ጎጠኝነት፣ ጽንፈኛነት፣ ይሄ የአውሬነት ባህሪ ስለሰበኩበት እሱ እንዲታወስ ሁሉ አደረጉ። ልክ አሁን ፋኖ ብለው ፋኖ ተብሎ ሲባል አሁን ያለው ይሄ ደፋሪው ይሄ ውሸታሙ እኔ ኢትዮጵያዊነት ክብር ውስጥ የማየው ነገር ምንም ነገር ስኬት ላይ ደርሶ እኮ አይናገርም። አሁን በጎጃም አካባቢ ላይ እንዲህ ተፈጥሮ የሆነ ድራማ ራሱ ስታዩ ይጎተታሉ። ቶሎ አይነግሯቸውም። ራሱ ንግግሩ ቶሎ ፈጠን ያለ እንደው እየተልመዘመዙ ሀሳቡን ለመግለጽ ራሱ ያን ያህል ሀቅ እኮ ሆኖ ማለት ነው። ውሸትን በዚህ ልክ የሚያቀራራ አረም ሲበቅልብን የኛ ኃጢአት ውጤት ነው። እዛው ቦታው ላይ ያለውን ነገር ነው የምነግራችሁ የማየውና ያንን ያክል ነገር መቼም ሌላው ሰው ላያየው ይችላል። በእያንዳንዱ ሰው ላይ ቋጥሮ ያስቀመጠውን ክፋትና ተንኮል፣ ጥላቻ፣ ክፋት ሳየው በጣም ነው የሚዘገነው። እግዚአብሔር እንዴት ነው ችሎ ነው የሚኖረው ሁሉ ምለው። ሰው ከራሱ ጋር ካልታረቀ፣ አብሮት ካለ ሰው ጋር ለመተሳሰብ፣ ለመታረቅ፣ ለመግባባት ካልሞከረ እንዲሁ በስማ በለው በፌስቡክ ላይ እየሰበሰበው ማህበር ይሆናል። እውነት የሰው ልጅ በዚህ ልክ ይረክሳል? አእምሮ በዚህ ልክ ይቀማል? የሰው ልጅ በዩቲዩብ ያቀራራ ሁሉ የሚነዳው በዩቲዩብ እና በፌስቡክ ላይ ሰው ይሁን ምን ይሁን 1 በ4 በ5 አካውንት ገብቶ እንደዛ ቢል እንደዛ አይነት ሰው ይዞ ያለውን ስርዓተ መንግስት ያለችዋን ሀገር ለመስደብ ያስችላል? በእውነት በፌስቡክ ላይ የማውቀውን ሰውዬ ብዬ በአካል አብሮኝ ያለውን ሰው ለመስደብና ለማጣጣል ያስችላል? ሰው በዚህ ልክ ይረክሳል እንዴ? አብረን ተመካክረን እኮ ቃል ላይጸና ይችላል። ይሄ በጣም በሚገርማችሁ እነዚህ ምጮህና እንደዚህ ያልታደሉ ሰዎች ከሚወዱት ሰው ጋር ራሱ መግባባት የላቸው። አብረው አይደሉም። አብሮነት የሆነ ቦታ አይመርጥም። ፍቅር ቦታ አይመርጥም። ሰውን ማክበር ቦታ አይመርጥም። ንግግር እንደዚህ እንደወረደ መናገር በቃ የውስጥን ማንነት ይገልጣል። ቦታ አይመርጥም። በየቦታው ላይ ይሄ ሁሉ ክፋት ያለው ስሙን እነዛ ወሰዱት። ቀድሞ የተዘራው መጠላለፍ ጥላቻ ነው። እሱ ነው ፍሬ እያፈራ ያለው። እዛው መሪውን ጓደኛውን ያለ ቅናት፣ ያለ ህስድና፣ ያለ ምቀኝነት፣ ያለ መመቃቀልና መተሳሰብ በጣም ነው የሚገርም። አንድ የሆነ ዓላማ ላይ የማይደረሰውም እኮ ለዛ ነው። ቁጭ ብላችሁ ኑ ቁጭ በሉ ብትሏቸው አይቀመጡም እኮ። መሪነን ያሉ ሰዎች እኮ መጀመሪያ ተጠይቋል። ምንድነው የምትሰሩትን ነገር አምጡ ተብሏል። ለድርድር እንኳን እንዳይመቸው ነው የተሰራው። ለምንድን ነው? ችግሩን እንዳያባራ ያ የነካው ሁሉም ደግሞ ወደ ጥፋት እንዲሄድና ጥፋቱንም እንዲያባብስ ውል የለሽ የጥፋት ሁነት ለመፍጠር የተደረገ አሻጥር ስለሆነ መሪ የለሽ ሰብሳቢ የለሽ ጥያቄ የለሽ ምን የለሽ ያኮረፈው ሁሉ የግል ቂሙን የሚወጣ ሲነጠቅ የኖረውን ሃይማኖትን፣ ባህልን፣ ወግን የመሳሰሉ እንትኖችን ሲፈታበት የኖረና መምሩን እየደበደበ ውጤት ሲያስሞላ የነበረ ሰው ነው። አሁን እንደዛ ያደርግ ያለው እንጂ የሆነ ደብድቡ ብትሉት አይናገርም። እንደው ቃል እንደዚህ አይነት ነገር አይሰራም። አንዱ እዚህ አዲስ አበባ ነኝ እንዲሁ ምናምን ይላል። ትናንትና አወራ ነው ለና አዲስ አበባ ነኝ ፋኖ ነኝ እንድነኝ አዲስ አበባ ምንም ባህሪህ በራሱ ያጠፋል።
እና አዲስ አበባ ሆነ ፋኖ ነኝ እንደዚህ ነኝ በአሁኑ ቆይታ ያለ በቅርቡ እንደዚህ እናደርጋለን 9 ወር እኮ አለፈው ማን አስቆመን 9 ወር ድረስ መጓተቱን እንደ ጀግንነት ነው ሲያወራኝ ነበር የሆነ የጻፋቸውን ነገሮች ሁሉ ያዩት ነበርና እሱ አይጠቅምም ነው 9 ወር ሞላን እንዲሞላን የገደልከውን የሞተውን ሰው ምናምን ከምትቆጥር እሱን የሚቆጥር እኮ በቃ ሰው አይባል ሰው የሚፈልገው ስለ ገዳይነት እንድትነግረው ወይም የገደልከውን ሰው እየተናገርክ አይደለም የምታስፈራረው ሰው የሚፈልገው ካለህበት ችግር እንዴት ነው ማውጣ በዚህ መልኩ ሰው ራሱ እንኳን ያወራውን ሊያምነው የሚችል መሆን መቻል አለበት ዝም ብሎ በሆነ ነገር ላይ የተጻፈ ነገር ብትተርክለት ነቲንግ ልክ እንደ ህንድ ፊልም ወይም እንደ ሌሎች ሀገራት ፊልም ላይ እንዲሁ በላይ በአኒሜሽን የተቀነባበረና በአርቲፊሻል ኢንተለጀንስ የተሰራ ነገር ብትነግረው ራሱ አይሆንም እንኳንስ እንዲህ ፍርደ ገምድል ሆነና እዛና እዚህ ሆናችሁ የምታወሩ ሰዎች አላችሁ አንዱ ጎጃም አንዱ አሜሪካ አንዱ የሆነ ሀገር ሆናችሁ ግን ያለውን የምትነቅፉና በስድብ አንድ ማህበር ውስጥ የምትገቡ በማጣጣል አንድ ማህበር ውስጥ የምትገቡ የደረሰው ኪሳራ ሁሉ እንደ ጀብዱ እንደ ስኬት የምታወሩ ሰዎች አላችሁና እውነት እናንተ እዛና እዚህ ሆናችሁ የምታወሩ ሰዎች ብትገናኙ አብራችሁ ትቆማላችሁ ትተዋወቃላችሁ አንድም ቀን አብራችሁ አትቆሙም በጣም ነው የምትካካዱት ውሸታም ናችሁ ከሃዲዎች ናችሁ አንድም ቀን ፍቅር የሚባል በመካከላችሁ የለም እንኳን ሺህ ከሚሊዮን ጥላት ያላት አገር ውስጥ ሆናችሁ እናንተ የሆነ ቦታ ላይ ስኬት ልትኖሩ ነቲንግ እቃዎች ናችሁ ከናንተ ጀርባ ያዘላችሁት የኢትዮጵያ ጥላት አለ በፈለገው ሰዓት እናንተን እንደፈለገው ማድረግ የሚችል ከፈለገ የሚገላችሁ ከፈለገ እንደፈለገ የሚጫወትባችሁ እቃዎች ናችሁ ከህዝባችሁ ጋር ነው የሰራችሁትን እየሰራችሁ ያንን ደግሞ እየቀረጻችሁ እየሰጣችሁት ነው ለዛ ቀን ጊዜያችሁ አለቀ ሲል ይሄን ሰርታል እኮ አንተ ነውረኛ ነህ ለምንም ደህነት ጭካኔ ያለ እንዴ በራስ ህዝብ ላይ በራስ ምድር ላይ በንጹሃን ላይ ትምህርት ቤት እየዘረፍክ እየገደልክ መንገድ እየዘጋህ እንዲያል የራስን ነው ደግሞ በሰዎች ላይ የምትገፋ እንደው እኔ እንኳን እንደው ለሀገሬ ልማት ብዬ ኢትዮጵያ ትጥፋ ብዬ ብሰራው አንተ እንዴት እንደዛ አድርገህ ሙሉ በሙሉ ትቀበላለህ አጠይቅም ወይ አእምሮ አይሰራም ወይ ነው የሚለው ራስህ በሰራሃው በሪፖርት ማለት ነው ደሞ እንደሚዋደድ ሰው እስኪ ስንት ፍቅረኛ ይዘህ ስንት ጊዜ ተዋረድክ እቺም ጾታዊ ፍቅር የጤነኛ ነገር ነው ግን ስንት ጊዜ ካድክ ልጅህን ስንት ጊዜ ካድክ ሚስትህን እኔ እኮ ቁጭ ብዬ እየቀለብኩሽ ነው እያልክ የምታቀራራ ሰው ነው የምትሆነው ልክ አንተ በመኖር ብቻ የሷ ህይወት የሚቀጥል ሁሉ ስለ ፍቅር አታውቅማ እኔ የትም እየዋተትኩ ምናምን የሚላል አንዳንድ ድራማ ላይ የማያቸው ነው እኔ የትም እንትን ብዬ አንቺ እዚህ ቁጭ ብለሽ ትበያለሽ ብሎ የሚስቱን መብላት መጠጣት የልጆቹን የቤቱን እንትን በሱ ብቻ እንደቆመ የሚያቀራራ ሰው በቃ የሱ የዛ እንደዛና አይነት አመል ይዞ ነው ዛሬ ስለ ሀገርም እንደዛ ነው እንደዚህ የሚባል በጣም ነውር ነውና ይሄንን ይዛችሁ ራስን ሳታስተዳድሩ አብረህ ሳትቆም እንዴት ወደፊት ልምጣ ይባላል ነውር እኮ ነው እና ተደብቀህ ነው የምታወራ ተደብቀህ ነው የሆነ ነገር የምታደርገው ስትጽፈው የቆየውም ወጣህም ሆነ ተገኘህ በየትኛውም ቦታ ላይ ቆሻሻ ነገር የምትከምረው አሁን ደግሞ የኢትዮጵያ መንግስት ቆሻሻ ነገር እያጸዳ ነው ቤት ተብለው ብዙ ነገር በውስጣቸው ያሉ ነገሮችንም እያጸዳ ነው ያለው ለምን ይጸዳል የሚል ሰው ደግሞ ለምን ቆሽሽ እንትን አይደለም እያለ ነው ቆሞ ቀር ይባላል ቆመህ ብትቀር እንትን አትልም እኔ እንኳን በግሌ ባንድ እንደዚህ ነግርህ ትማራለህ ወይ ምን ብለሃል ወይ አይደለም እንዳልኳችሁ ይሄ ዘረኝነት ጥንብ ነው ካንሰር ነው በተለይ ደግሞ ባንዳነት ጽንፈኝነትና የሆነ ከእድገት ጀምሮ በዛ ልክ ማደግ እጅግ በጣም አደገኛ ነው ካንሰር የያዘው ነገር መቆረጥ ነው ያለበት መቆረጥ በሽታውን ግን ለሌሎች እንዲያስተላልፍ የሚተላለፍባቸው ሰዎች ከዛ ውስጥ ከሚገቡ ራሳቸው ይጠብቁ ነው አባቶችን እንኳን ያያቸው ምን የሚወድ ቢኖር ራሱን ይካድ የኔ ተከታይ በሆነበት ሰዓት ላይ ሰውነቱ ነፍስያ የሚባል ላይ ሰውነት ሰው መሆን እንደ ሰው የሚያስባቸው ነገሮች በሙሉ ይካድና ከኔ ከኢየሱስ ክርስቶስ ጋር የኔን ህግ ተቀብሎ ለመኖር ከሰውነት ስሜት ይውጣ ከዛም በኋላ መስቀሌን ተሸክሞ ከኋላ ይከተለኝ መስቀል ማለት ስቃዩ ነው ያንን በማድረጉ የሚመጣበት ፈተና የሚል አስተምሮት ይዞ ሰውየው ግደሉ አለ ግደሉ ጀግና ትሆናላችሁ አለ
እና በዚህና በነዛ መካከል ላይ የሆነ ነገር ብትሉ እኔ አይገርመኝም። የሚሰማችሁ ሰው ነው እኔ የተረገመ ነው የምለው። እናንተን የሚከተል ሰው ነው ለእኔ በሽተኛ ነው የምለው። ምክንያቱም እናንተ ወይ ተጠልፋችኋል፣ ወይ ተሸጣችኋል፣ ወይም አንድ ያብዳችኋል፣ ወይም አንድ ካንሰር ይዟችኋል፣ ወይስ ካልተቆረጣችሁ ወይ ካልሞታችሁ ላይለቃችሁ ይችላል። ግን ያ ሁሉ ሰው ተከትሎ በሽታውን፣ ሞቱን፣ ተስፋ መቁረጡን ጠንቋይ ሰይጣን አምላኪ ላይ እኮ ሰው የሚሄደው ራሱ ቢሄድ የሆነ ፊውቸሪቲው በቃ የውሸትም ቢሆን አንተ ጀግና ነህ መሪ ልትሆን ትችላለህ ተብሎ አስጠንቁሎ ሊያስጠነቁል የሚሄድ እንኳን ያው ጠንቋይ ምናምን ታውቁታላችሁ እናንተ። ኢትዮጵያን እንኳን ለማጥፋት ያልተጠቀማችሁት ጅኒ የለም። ግን ፈጣሪ በቸርነቱ ደግሞ በሰይፉ ይሰይፈዋል። ስንት ጀግኖች አሉ በድዋ ከፈጣሪ ጋር የተዋወቁ ክብር የተሰጣቸው እውቅና የተሰጣቸው ማለት ነው። እና በዛ እየተመታ ነው እንጂ እናንተ እኮ ያልሄዳችሁበት የለም። ጅኒ አምላኪ ጠንቋይ ልክ ግብፅ አይደለ ነገሩ። ግብፅም አንዷ ናት። በምንድነው በናሽናል ቴሌቪዥን በሀገር አቀፍ ቴሌቪዥን ላይ አንድ ጠንቋይ አቅርቦ ስለሆነ ነገር ማስተንባይ እውቅናን በዛ ልክ ማምለክ አዘፈሮን እንግዲህ ከሙሳ ጋር የሆነውን ነገር ሁሉ የምታዩት ነው። ያን መሰል ጥንቁልና ሁሉ ሳይቀር እንደምታልጉ የሚገርማችሁ አንድ ባህር ዳር ላይ ታስሮ የነበረ ሰውዬ አንድ ከተናገረው የሆነ ጋራጅ ላይ ነበር ያገኘነውና ባህር ዳር 70% የታሰረው ሰው ነው የታሰረ የነበረ ያለ ትልቅ ሰው ነው። አይ ቲንክ እንደ አይነት ቆሻሻ ነገር ወዳጅህን አብሮ ብጮህ የሚረዳን ሰው አጋንንት ሳቢ ጋር ሄደህ በአጋንንት አስመትተህ የሱ ሲያለቅስ እሱ ሲሰደድ እምትሄድ ብዙ ነው ያለ። ዘበኛ ሆኖ ተቀጥሮ የባለ ሀብቱን ገንዘብ ካልወረስኩ ብሎ የሚሰራው ብዙ ቆሻሻ ነገር አለ። እሱን ሁሉ መጥረክ ካልቻል እንደ አይነት ትውልድ ቢፈጠር መገረም የለብንም። ያን ሁሉ ለማስተካከል እኮ ነው እኛ መብዛት አለብን የምንለው። ሀቅ የምንወድ ሰዎች አሻጋሪ ፈችን የነገሮች ሁሉ ባለቤት ምንም ቢነገር ምንም ያንን ወደ መፍትሄ የምንወስድ እንጂ በዛ ተደናግጠን ለጠላቶቻችን ሲሳይ መሆን የለብንም ነው ዓላማው። በጉባለች ቤተሰብ ሰዎችን ወደ መለኮታዊ አቅማቸው መመለስ፣ ያንን ሊያሳጡ የሚችሉ ከውስጥም ከውጭም ያሉ ባንዳዎች የሰሩትን አሻጥር ሁሉ ሰብሮ የሚወጣ ጀግና ኢትዮጵያዊ በፍቅር የተሞላ ሰው መፍጠር፣ ያንን ጥቆማ መስጠት፣ ሁሉም ራሱን ነፃ እንዲያወጣ ከተበከለ ወሬም በተግባር ከሚታይ ቆሻሻ ነገርም በሙሉ ሰው ራሱን አውጥቶ ነፃ አውጥቶ ከፈጠረው ጋር ግንኙነቱን በመልካም እንዲቀጥል መለኮታዊ አቅምን እንዲላበስ ነው። እኔ እዚህ ጋር መናገር የምፈልግ ወደ ውስጥ ከውስጥ እንነሳምን ነው። ሁሉም በእኛ ጥላት፣ ባንዳ፣ ጽንፈኛ፣ ዘረኛ የሚያወራው ሁሉም የእኛን ክብር ሁሉ ወስዶ ሊሸጥ ሊያረክስ ከመሬት በታች ሊቀብር ነው። ከዛ ቀጥሎ በሚመጣው መጠፋፋትም ደግሞ እንዲሁ እኛ የሞትን የእሱን ህይወት ሊያስቀጥል ነው። ሌላ ምንም ነገር የለውም። ኦኬ ሱሌማን አልቃድር በርቱ፣ የነዳው ተባረክልኝ። ሁሉ ጊዜም ለምታደርገው ነገር እኔ ምንም ሌላ አልችልም። እግዚአብሔር እንግዲህ የኢትዮጵያ አምላክ ሁሉን ነገር ይክፈልህ፣ ረመዳንን በረካውን ይስጥህ። ሁሌ እንደው ሳይረሳ በብዙ ነገር በሜምበርሺፕም በምንም ሰዎች ሁሉ እየገበስ የምታደርገውን ነገር ብዙ ሞራል የሚሰጥ ነውና ተባረክ። በእውነት ያቀድካት ብሩህ ተስፋ የተመኘላት ሀገርህም እንግዲህ በመልካም ውጤት እንድትገኝ እኔም አንዱ እንግዲህ ዱዓ አደርጋለሁ ማለት ነው። ወይም እዚህ ጋር የምናገረውን ነገር ሰዎች እንዲሰሙት እንዲያውቁትም እያደረግኩ መመስከር የምችል ሰው ነኝ ማለት ነውና ተባረክ። ባለህበት ሁሉ ስኬት ካንተ ጋር ይሁን እላለሁ። ጋሽ ጌታ ነው ቤ ሰላም ነው ወይ? እንዴት አለ? ደህና ነው ወይ? እንኳን ደህና መጣልኝ ወንድሜ። እና ይህንን የሚመስል ነገር ስላለ የእኛ አስተዋጽኦ በምን ይሁን በምን እንበል እያን ንግግሩን መለካት። እዚህ ጋር የሚወራው ሰዎች ቢወስዱት የሚጠቅማቸው ቢተውትም የማይጎዳቸው ሊጎዳቸው ይችል ይሆናል። ግን እንደዚህ ወደ ራስ ማየት ነው። ሰው ለራሱ ሲል ምንም ማንም ይምከር ይወሰዳል። በተዘዋዋሪ ስራ አጥነ ለማለት ዛሬ ሲጋራ ሊገዛላችሁ ይችላል፣ የሆነ ጫት ሊገዛለት ይችላል። የማይፈለግ ነገር ቢራ ምናምን ሲሰክሩ የሚውሉ ሰዎች በየቦታው ላይ ሄደው የሚጠጡት አያጡም። ግን የሆነች ስራ እስኪያስጀምሩኝ እስኪ ስራ ልሰራ ነበር ንቻ አይነት ስራ አስቤ ነበር ብሎ ካለ አንድ ብር የሚሰጠው ሰው ይህን ባህልን ቀይረዋለን። አሁን እኔም ጋር ጓርባችሁ እንታያለን እንደዚህ ምናምን ይላልና እና እኔ እውነት ይዤ ልፍራ እንዴ? አሁን የትናንት ነው እንደዛ ብታዩት፣ አዎ ይሄን አውቃለሁ። የምንተዋወቅ ሰዎች ቦታ ላይ ላንንቀሳቀስ እንችላለን፣ ግን አንፈራም። አስበንበት ነው። እንዲሁ አልጋ ባልጋ ቢሆን ራሱ ነው መጠራጠር ያለብን። ዋጋ የተከፈለበትን ነገር እንደውም ያምራል። እኔ የጠገበን ውሸታምን፣ ከሃዲን፣ ገዳይን፣ ዘራፊን፣ ነውረኛን በዛ በደም እንትኑ ከአጋንንት ጋር የኖረን ሰው
እንዲሁ አልጋ ባልጋ እኮ አይደለም እንትንም ነው ወንበሩ ላይ ተቀምጦ የሚሰርቃል እኮ ዛሬ አዲስ አበባ ማዘጋጃ ላይ እኮ ብዙ ሰዎች እንዳሉ ሁሉ በየቦታው ላይ ይሄን ብልጽግና እንትን ምንለው ማጆሪቲው ውጤት የሚያመጣው ጀግናው ብዙ ስለሆነ ወደፊት እየሄድን ስለሆነ ራናፕ ወደፊት እየሄድን ስለሆነ በዛ በብዙሃኑ እየተጠቀለለ እንጂ ብዙ ቆሻሻ እኮ አሉ የተቀመጡበትን የተሰጣቸውን የህዝብ ኃላፊነት የሚያከራዩ በውርደት ያሉ ሰዎች ማታ እንገናኝ እሁድ ቀን የሚቀጥሯቸው ከስራ ሰዓት ውጪ የሚቀጥሩ ሴቶችን በሴትነታቸው ወይም ገንዘብ የሚቀበሉ በውርደት የተሞሉ ሰዎች እኮ አሉ። እያንዳንዱ እኮ ችግር ፈጣሪዎች ሁሉ ራሳቸው ችግሩን ተናግረው ችግር አለ ሰው ሞተ እንደዛ ይላሉ። ያን የሚያደርጉት ናቸው እነሱ ነው። እሱን በመናገር ነው ወይ የምንፈታው ነው እንጂ ጥያቄው ችግሮች አልኖር ብሎ የመጨረሻ በሚመስል ሰዓት እኮ በትንሽ ትልቁ ያለ ነውር ዘረፋ ላይ የገባ ሰው አለ። ዘረፋ፣ ስርቆት፣ ሙስና ማለት ሰው ጭንቅላቱ ሲወሰድ ሲሰረቅ አንገትና ራስ አእምሮ ሲያጣ ያ ደግሞ እነዛ የከተቡትን ሰዎች ሲመስል ለዛ እኮ ነው ወልቃይትና ራያ ለምንድን ወያኔ የማይወስደው ብሎ የወያኔ ይሰራው የነበረውን ደግሞ ከአባትየው በባሰ የሚሰራ ጃዊሳ የተፈጠረው እኮ ለዛ የኦነግ ላይ ሆኖ የኦሮሞ ህዝብ የከፈለውን ዋጋ በዛ ያሾፈ እንተና ሸኔ ብሎ ያመጡት እኮ በዛ እንዲያሾፍ አድርገው ያ የተከፈለው ዋጋ እንደውም ጭራሽ ዋጋ ቢስ እንደሆነ አሁን አማራ ክልልም ላይ የመጣው እንደዛ ወያኔም ላይ የሆኑን ብታዩ በቃ በህዝብ ደም የሚነግዱ አሁንም ደም እየጠጡ እንትን የሚሉና እንዲህ አይነት ሸቃላዮች የሚያወሩበትን እድል ያገኙት እኛ ወደፊት አልመጣላቸው ብለን ነው። ለልጅ ከሳቁለት ለውሻም ከሮጡለት ይብሰዋል ይባል እና አንድ ሰውዬ ለልጁ ውሸት አስተምራለሁ ብሎ ይኸው ሰማይ ላይ አየዋየው እዛ ጋር ሰማዩ ጋር ጤፍ እየተበራየ ነው ጤፍ እየተወቃ ነው አለው። ከዛ ልጅዮ ምን አለ አረረረ ብሎ አባያለና እንደውም ካልከውስ ብቁ ባይኔ ገባ ብሎ አባትየው ልጁን አስተምራለሁ ብሎ ሲል እንደውም ከሱ የሚበልጥ ውሸታም ሆኖ አገኘው ይባላል። እና እዚህ ጋር የምናየው ወያኔ ለይሄንን ፋኖ ነኝ ብሎ ጃዊሳን አዋቅሮ ሲያስገባው ጭራሽ ከሱ ከሰራው ነውር በላይ ለመስራት ነው የሞከረው። ትምህርት አትማሩ፣ አይን ባወጣ ሃይማኖታዊ ባህል አይከበር፣ ትረኞችን በቱ መከላከያንም በሉ እያለ እንዲህ አይነት ከልጁ የባሰው ውሸታም ከአባቱ የባሰው ውሸታም ልጅ ተወለደ ማለት ነውና ከዚህ ጋር መቆም እሺ የሆነ ጊዜ ጭብጨባው በዛ ብንጠይቅ የሚሰማጣን በሉ። ዛሬስ አትመለሱ። ዛሬ አየር ኃይል መታን ፕሌን ጣልን ይላሉ፣ እከሌ እዛ ገባን ይላሉ። ዛሬም እነሱ ያወሩ እነሱ እኔ እነሱ ጋር አይደለም እነሱን ሰው ብሎ የሚሰማቸው ለምን እንደሚሰማቸው አላውቅም። አስቸገረች ብሩ እንዴት አለ ሰላም ነሽ እንኳን ደህና መጣሽ ብያለሁ። ለምን ነው የሚሰማቸው? ምን ሊያገኝ አንዴ ሳያ ገና ባለፈው ስምታችሁ ተቆለ ከታምራት ላይ እንደዚህ ተሞክሮ ሰዱ። ታምራት ለምን ተሞክሮ ነው የምንሰማው? ስልጣኑን እንደዛ ብሎ ያላደረገውን ሰዎች አድርግ ብለው ስላስገደዱት ብቻ በምክር ቤት ላይ ቆሞ እንዲህ እየፈርም ያለው ብሎ ውርደቱን የመሰከረ ከዛ በኋላ ያለውን ነገር ሁሉ አስከብሮ እስር ቤት የገባ ምንም ነገር ለህዝብ እንትን ሳይል ለራሱ እንኳን እንትን ሳይል እንደዛ አይነት የወደቀን ሰው ምን ብለን ነው የምንሰማው የሚላልና እነዚህ ተመሳሳይ ሰዎች መሸወዳቸው እኔ በጣም ጥንቃቄ ሁሉ ማድረግ የሚገባን ነው። እውነትን ይዘን እንትን ምንበትም ዛሬ ላይ አይታችሁት ከሆነ የህዝብ ማለት የተለያዩ የፖለቲካ ፓርቲ አመራሮች ከ66 በላይ እንደሚሆኑ ነው የተነገረው። ዶክተር አብይ የተናገሩ ያለውና እንኳን ለመሞገት እንኳን ለመወዳደር ተወዳዳሪ ካለው የበለጠ ነው መሆን ያለበት። ልጅኑ እይታው ከፍ ማለት አለበት። በተለይ ገምጋሚ ተች ሰው እኔ መንግስትን የምታቸው ከሆነ ስለ ፖለቲካ ስለሆነ ነገር የተሻልኩ መሆን አለብኝ። ምክንያቱም እኔ ገምጋሚ ነኝ። ክፍተቱን የምናገር ሰው እኮ ነው። ክፍተቱን እኔ የምናገር ከሆነ ከሱ በልጬ የሆነ ነገር ሄጃለሁ ማለት ነው። ጭራሽ ቤተ መንግስቱ የት እንደሚገኝ የማያውቅ ሰው፣ ስንት በር መግቢያ እንዳለው የማያውቅ ሰው፣ ፕሮቶኮሉ ምን እንደሚመስል የማያውቅ ሰው፣ የኢትዮጵያ ህዝብ መዝሙር ምን እንደሚመስል ባንዲራው ምናምን እንደዚህ አሁን እንደዚህ የሚያወሩ ሰዎች ሁላ ቤተ መንግስት ሄደው አልጎበኙም። ታሪኩ እንዴት እንደተሰነደ አያውቁም። አሁን ያድዋ 00ን በእንዱ በሚዲያ ይጮህ ነበር። በዛ በተረት ተረትና ያሉ ዛሬ እንኳን እንዲህን አይተን ለማየትም ለማርነቅም ለመሳደብም ይሆነናል ብለው ኢቭን ኢፍ ለመስደብ እንኳን ለመውቀስ እንኳን አይዘጋጁ። እዚህ ያሉ የፖለቲካ ፓርቲዎችን ጨምሮ ነው የምላቸው። ውይይት እንደውም አልገባም። መራራ ስሙን መስሎ ቁጭ መረራ። አሁን ፕሮፌሰር መረራ ጉዲና እንደው አጽዱት እስቲ እስር ቤቱን የደረሰበትን መከራ ታውቃላችሁ።
ከግንቦት ሰባት ጋር ከነ ዶክተር ብርሃኑ ነጋ ጋር ፎቶ ተነስታል ጀርመን ሀገር ተብሎ እዚህ ኢትዮጵያ አየር መንገድ ላይ ቦሌ እንደገባ እስር ቤት ገብቶ ነበር። ፎቶ ተነስተሃል ብሎ ወያኔ ግን ባለፈው ምርጫ ላይ አልገባም መንግስት የሚባለው ይፍረስና የሽግግር መንግስት ውስጥ እንግባ ኢትዮጵያ ፈርሳለች ኢትዮጵያ ተፈርሳለች የሚለው ላይ ሲገቡ እኔ እንደው ጀዋርን የበላቸው ጀዋርን ያሳሳታቸው ብዬላለሁ ኦፌክሎና እንደዛ አይነት ነገር ሲሆን ስታይ አሁን በትረ ሰላም ነው ወይ እንደዛ አይነት ነገሮች ስታዩ አሁን እነዚህ ህዝብን ይወክላሉ? አሁን ዶክተር አብይ ነው ኦሮሞን የሚወክለው ወይስ መራራ ጉዲና? ምርጫው ሊወክል እኮ ቢባል ሄሮ ከሆኑ ከጀግኖች ጋር ምናምን ቴዲ እኮ የማይረባ ሙዚቃን ቢዘፍን የቴዲ አፍሮ ዜማ ይደመጣል። የሆነ ሰው ደግሞ በጣም ምርጥም ቢሆን ሐሳባችን እንኳን ቢጋራ እንዱ ቢሆንም ዛታቸው ነው ወይ ብለው እንደዚህ በጓደኝነት በተለያየ ነገር ላይ ሲባል በልብሱ ሰዎች ይለኩና ይሄን ካደረገ እንደዚህ ተብሎ ምን ይልበታል? እና አሁን እሳቸው ትልቅ ሰው ናቸው። በእውነት ነፃ ቢሆኑ እንኳን ፕሮፌሰር የሚባለውን ትምህርት ማዕረግ ላይ ደርሰው ከዛም በታች ቢሆኑ ይሄንን ህዝብ ለማዋረድ ነው ወይስ ከፍ ለማድረግ ነው? አንዳንዴ እኮ የሚናገረውን ሰው እንትን አለ ሲል የወከለውን እኮ ህዝብ የማያውቅ አባገዳ ስርዓትን እኮ ብቻ ብትተገብረው ሀገር ያሻግራል። ጉዲፍቻ የሚለው ላይ እኮ የት ሀገር ነው ያለው? ያልወለደውን ልጅ ልጁ አድርጎ የሚያሳድግበት መርህ እኮ ያለው አባገዳ ስርዓት አፋን ኦሮሞ የሚናገረው ህዝብ ነው ወይ የሚናገረው ስተውት የወያኔ ፖለቲካ ነው እንበለውና ኦሮሞ ሆኖ በዛ ህዝብ ስም የሚጠራውን እንበለው እስኪ። ታሪክም ቢሆን እኔ ታሪኮችን ሁሉ ማጣቀስ እኮ ላንችል የምንችለው ታሪኮች መበረስ ከጀመሩ ስንት ዓመታት አስቆጠሩ። የማይሆኑ ታሪኮች በታሪካችን ውስጥ እንዲሰነዱ ሁሉ ተደርጎ እውነቱን ይዘን ወደፊት ገፍተን ያ ሐቅ እንዲወጣ ብለን በእርግጠኝነት ለመቆም ሁሉ እንዳንችል ነው የተደረገው። እና ታሪኩ እኮ ተተረከበ ያን የያዘ ህዝብ አለ ወይ? ተንኮል ይችላል ወይ? እዛው ጊዜያዊ ባጠፋችሁ ጥፋት ባለፈው ኦሮሞም በደቡብ አካባቢ ላይ ሲንቀሳቀስ ሰው ክፉ ሰው የሌለ የሚመስለኝ አይነት ነው የገጠመኝ። እኔን ያንን መልካም እይታ የፈጠሩብኝ እኔ በወቅቱ ያገኘኋቸው ሰዎች ናቸው። እነሱ በድለውኝ ቢሆን ጀስት ወደዛ አይነት ነገር ልሄድ ይችላሉ። ግን እኔም የማገኛቸው ሰዎች እኔን የሚመስል ምላሽ ነው የሚመልሱልኝ። እኔ እየተሳደብኩ አይደለም ያገኘኋቸው፣ እየወደድኳቸው ነው። እነሱም ግን ሲወዱኝ ያዩዋቸው። በዛ ተምሳሌ ተጀ ሰዎች የሚያወሩትን አይነት የቅዠት ዓለም ውርስ አልወርስም አይቼ ነው አይቼ ተግባሬ ነው ደግሞ እነሱን የሚቀርጽልኝ የኔ ስራ። እኔ እኔ የሆነ ነገር እያልኩ እኔ እየተልከሰከስኩ እኔ እንደዚህ ዘላፊና ተሳዳቢ ነውረኛ ገዳይ ሆኜ የት ቦታ ነው የሚያከብረኝ? እንዴ ነውረኛን ካላነወረ እኮ ራሱ ችግር አለበት ማለት ነው። የተቀደሰ ማህበረሰብ የተቀደሰ ማንነት ሰብዕና ያለው ህዝብ ነውር ኃጢአት የሚሰራን ሰው በሙሉ ይጠላል። ለምሳሌ ዝሙት ሰራ ብሎ ሊሰቅል ይችላል። ያ ባህሉ ነው። እኔ እዛ ቦታ ሲሄድ ምን ሆኜ ነው? መልካም ሆኜ ነው? ሰው ገድዬ ነው? ወንጀል ሰርቼ ነው እዛ ሄጄ የተደበቅኩት? ኦር ምናምን ብሎ መጠየቅ ራስ በፍቅር ምን እንደሚመስል ነው። እኛ ግን በሽምግልና ደም አድርቅ ሽማግሌ ያለ በሀገራችን የሃይማኖት አባቱ መጥቶ እኮ ገዝቻለሁ ካለ በቃ እህል እንዳትበላም ከተባለ እህል የማይበላ ህዝብ እኮ አለ። ያ ነገር ሲሰበር ሲበላሽ ቆይቶ ነው ውጭ አምላኪ ሆነን ያለንን ደም የሚያደርግ እርስ በርስ በእውነት ለእውነት የሚያቆም ሀብት አባክነን እንደዛ ያለው። ባለፈው 73,000 ምናምን ገዳማ የሚሆኑ ክሶችን በሚያሳምን መልኩ ከሳሾቹና ተከሳሾቹ በሚያምኑበት በአባ ገዳ ላይ የተዘጉ ፋይሎችን የኢትዮጵያ ቴሌቪዥን ሲዘግብ ሰምቼዋለሁ። ይሄ ትልቅ ሀብት እኮ ነው። ሌሎች ቢያገኙት ኖሮ ሌሎች የሌላቸውን አለኝ ብለው ጤፍ ኢትዮጵያ ውስጥ ተሰጥቶ ግን የጤፍን ባለቤትነት ለሌላ ተሰጥቷል ይባላል። ቡና ከፋ ተገኘ ተብሎ የቡና አምራችና የቡናን ተጠቃሚዎች እነማን እንደሆኑ ምናይ ነው የሚቆጨን ከሆነ የሰው ልጆች ሁሉ መነሻ ኢትዮጵያ ነው እየተባለ ኢትዮጵያውያን ግን ዘረኛ ሆነን ከሌ ነው የኔ ዘር ይበልጣል የኔ ዘር ይበልጣል ብለን እዚህ ጋር ታሪካችን የሰው ልጆች ሁሉ መነሻ ኢትዮጵያ ናት አፋር ነው ይላል። ወይሱን መሰረት መጀመሪያ ከዛ ደግሞ ሃይማኖቱ አደምና ሐዋ አዳምና ሔዋን ናቸው የሰው ልጆች መነሻ ይላል። አሁን ይሄን እዚህ ጋር እናወራና እዚህ መጠን ኦሮሞ፣ አማራ፣ ትግሬ፣ አፋር ምናምን እንላለን። ወይ ሃይማኖቱን መሰረት ሃይማኖት የሌለን እምነት አልባዎች ነን ካልን በኋላ ዘረኝነት ውስጥ መግባት እንችላለን። ሳይንስም አልተማርንም ኋላ ቀርነን ካል የአፋርን ታሪክ የሉሲን መገኘት ልንረሳ እንችላለን። ግን ሉሲ እዚህ ጋር አለች
እዚህ ጋር ዘረኛ ነው፣ እዚህ ጋር ሃይማኖት አለ፣ እዚህ ጋር ግን ጎጠኛ ነው። እርስ በርሱ የሚጣረስ የሚቃወም ሁልጊዜ መፍትሄ ላለማግኘት የሚደረግ ጥረት ይመስለኛል። መፍትሄ እንዳናገኝ ችግራችን እንዳይፈታ ከችግር ውስጥ ላለመውጣት የምናደርገው ሩጫ ሁሉ ይመስለኛል። ምንስ ይሁን ምንስ እኮ እባብ ሰው እንደሚበላ ስላወቀው ወይም እባቡ እንዳይበላኝ አንዳንዴ መሮጥም እኮ አለ። ከእባብ ጋር አሁን ዝም ብሎ ሰው እባብን እያነሳ እባብን ሲሳደብ ስለ እባብ ምናምን ብሎ ያወራል። እባብ እንደሚገል እያወቀ እንኳን እንዴት ሰውን ያክል ነገር ገና ለገና በዛ ልክ ሰው እንዴት ይወድቃና? ከወደቅንበት ደግሞ አለማፈር ደግሞ ሰው ስንተች ቆይ እናሳያ ቆይ እንዴት ትላለህ ቆይ ምናምን ዶክተር አብይ የሆነ ነገር እንኳን በቃይ ብሎ ትቶ ቢሄድ እኮ ዶክተር አብይን ሰውነት ላይ ተነቅሰህ በቲሸርት አሳትመህ የምትመጣው ዛሬ ዶክተር አብይን የምትሳደበው ሰው ነህ ዛሬ። ምክንያቱም በጣም ይበልጣል። ማንም ሰው ቢመጣ እዚች ሀገር ውስጥ ዶክተር አብይ ነበር እንጂ የሚባል ወይ እሱን ቀድሞ መሄድ አለበት። ያ ሰውዬ በትክክለኛ ዘመኑ የሚበጀውን ከመጣ ከሱ በኋላ አይደል የመጣ ከሱ የተሻለ አመራር ከሱ የተሻለ አጠቃላይ ሁነት መፍጠር አለበት። እሱን የሚያመጣ ሰው አለ? አይችልም። ስለማይችል እሱ ቢቀመጥም በተቀመጠበት ወንበር ላይ ሁሉ ነግሶ የሚኖረው ዶክተር አብይ ነው። ምክንያቱም ከሱ በልጦ መሄድ የሚችል እሳቢ ያለው የለም። ሲሳደብ ሲያጣር ሲያቃጥር ሰውን ከሰው ሲያባላ የኖረ ሰው እንዴት አድርጎ ነው ሀገር የሚያሻግረው? ራሱን ማሻገር ራሱን ከደጀን አዲስ አበባ ማምጣት የማይችል ሰው ታገትኩ ተከለከልኩ ከደብረ ብርሃን አዲስ አበባ ለመግባት ተከለከልኩ እያለ የሚጮህ ሰው የያዘውን ነገር ሁሉ ሳይጠየቅ እያቀበለ ተወሰደብኝ እያለ የሚጮህ ሰው እርስ በርሱ የማይዋድ የሚጠላለፍ ሰው ያለ የሌለ ሀብቱን ሸጦ መሳሪያ ገዝቶ ወንድሙን ለመግደል ድንበር ገፋኝ ወይም ደግሞ የሆነ ፕሮግራም ላይ አስቀየምከኝ ብሎ መሳሪያ ገዝቶ የሚገል ይህን ታሪክ ሳይቀይር ጀግናና አሁን ዶክተር አብይን የበለጠ ወደ ጉድጓዱ ለመዝለቅ መሳደብ ትችላላችሁ። ግን በእናንተ ነውር በእናንተ ክፉ እቅድና አካሄድ ዶክተር አብይ ከፍ እያለ ነው የሚሄደው። በእስልምና ላይ አንድ ነገርና በጣም ክፉ ሰዎች ከሆናችሁ እና የሆነን ሰው የምትሳደቡ ከሆነ እናንተ አንድ ቀን እንኳን ተሳስታችሁ የሰራችኋት መልካም ነገር ካለች ለዛ ሰው ትሰጣለች ይላል። ለምታሙት ሰው፣ ለምትሰድቡት ሰው፣ ለምትወቅሱት ሰው ያላችሁ መልካም ነገር በሙሉ ለዛ ይሰጥና ለእናንተ ደግሞ በአንጻሩ እዛ ሰውዬ ላይ ክፉ ነገር እንኳን ካለ ያን ክፋት ትወርሳላችሁ ይባላል። እና ማማት ምን ማለት አቅምን አለማወቅ። አሁን እዚህ ጋር መጣው ኦር እንደዚህ እና አሁን እየተዋወቅን ያለው ትናንት ተናገርኩ ዛሬ ከዚህ ቀጥሎ ከዛ አሁን ዩቲዩብ ላይ የተለያዩ ነገሮች እዚህ ዩቲዩብ ላይ ያረኳቸው እንትኖች አሉ። ሙሉውን ቪዲዮ ማየት ምን ብሎ ነበር ትናንትና ዛሬ እንዴት ምን ቀየረው ምን አስነሳው። ቴሌግራምም ፌስቡክም የተለያዩ ትዊተር ላይ አንዳንድ ባክግራውንዶች አሉ። አንድ ሰው በአንድ ቀን ክፉ አይሆንም የምለው ለዛ ነው። ከዛ ባክግራውንድ ይሄ ሰው ምን አይነት ሰው ነው ብሎ ማየት ማወቅ ከዛ ለመገደፍም ሆነ ለመተቸት ይመቻል። እሱን እንትን እንድትሉ እንኳን እዚህ ባዮ ጋር ዩቲዩብ ላይ አስቀምጫለሁ ሊንኮች። እስኪ ቼክ አድርጉ። ከሆነ ጊዜ በፊት የነበረውን ነገር ብታዩት በዩቲዩብም በምንም አሁን አልጠቀምበትም። ወደ እንትን ፌስቡክ አልጠቀምም። መስራት ያለብኝ ኦልሬዲ ሰርቼበታለሁ ብዬ አስባለሁ። እና እዛ ጋር ግን የነበሩ ንግግሮች የሆነ ጎጥ ውስጥ የገባ ሰው ካለ ሊሆን ይችላል። በሆነ መሳሳት ከሆነም ያንን የማያረጋግጥ ሊሆን ይችላል። አንድ ቀን ተሳስቶ የሆነ ነገር ቢል መልሶ ያን አይደጋግምም። ሰው ማጆሪቲውን አናላይዝ አድርጎ የሰው ልጅ እንዴት ነው እንደዚህ ለመደገፍም ለመጥራትም እንደዛ እንትን ይላልና እኔ ሰዎችን የማየው በራሴ ልክ ነው። በተናገሩት በተሳደቡት በሰሩት ነው ሰዎች እንደዛ አድርገን ደፍረን እየወቀስናቸው ያለ ነው እንጂ እዚህ ያላችሁ መልካም ሰዎች እንደዛ ማድረግ አልችልም። ምክንያቱም መሸነፍ አልፈልግም። ከፈጣሪ ጋር መጣላት አልፈልግም። እያንዳንዱ ሰው እኮ የፈጣሪ ነው። አሁን እዚህ ጋር ምናምን ይመስለዋል። እሱ የፈጠረውን ሰው መተቸት ግጭቱ ከሱ ጋር ነው። እኛ መቼ እንዲያስረገዝን ማናቀውን ልጅ እንኳን ልጅ ነው ብለን እሱ የሚነካብን ሰው ጠላታችን ነው እያል እግዚአብሔር ፈጥሮ የሚያኖረው ለእያንዳንዱ ሰው ሁለት መላእክት መድቦለታል። መላእክት አለው በቀን እንደውም 4 በፈረቃ ይሰራሉ የሚባል እኔ ያህል የሚንከባከበውን የሰው ልጅ በዘር በመመደብ መክሰር ነው። እኔ መከራን ላለማብዛት ነው ይሄን የምጠቋቁመው እንጂ ዛሬ ላይ ጥሙሉ ይችላልና ዶክተር አብይን ዴድም ነግሶ ቢኖራል። ዛሬም ተነስቶ ዶክተር አብይ ካልተባለ ራሱ ዩቲዩብም ሰው የሚያዩ ሁሉ አይመስለኝም። አንዳንድ ሰዎች አሁን አንዱ ሰው የቅድም ምንድነው
ማለት ቅዠታሞችንም ማየት እንትን አለ። አንዳንዴ ሰዎች አይናቸው ብቻ ሳይሆን አእምሯቸው ሁሉ የሚታወሩ ሰዎች አሉ። በእርግጥ ምንድነው እግዚአብሔር ሰዎችን ያለ ምክንያት የሆነ ነገር አያደርግም ይባላል። ደግሞ እንደዛ አይነት እንትን አለ። ይሄ ደግሞ የሆነ ነገር እንትን ያለው ሰው ያን ጉለቱን እንትን የሚያሳብብ ነገር ያመጣና አንድ ሰውዬውን የሚለው ጀስት አሁን ያን ስንት ሰው ተከታተለው ብለን ሁሉ ማየት እንችላለንና አይሳካም፣ አይሆንም። ዛሬም እንደዛ ብለው የሚጮሁ ሰዎች እስኪ እንደው እንያቸውና ስንት ሰው ቆሟል እዚህ ላይ። የአብይ 6 ዓመታት የሰቆቃ ፈረቃ ተረኮች፣ የሰልፍና የሰይፍ ትውስታ ከማን ጋር ነው ይሄ ውይይት? ከአቶ ልደቱ ቴዎድሮስ ሬዎት እና ቴዎድሮስ አስፋው የሚባሉ ልጆች ናቸው። እዚህ ቦታ ላይ 3000 ሰዎች አሉ እና ሰይፍ የሚታወሰው ለሰይፉ ይሆናል። ምንም ጥያቄ የለውም። እግዚአብሔር እንትን ያለባቸው ሰዎች አይወጡም። በነገራችን ላይ ከዛ ነገር መውጣት አይችሉም። ስለፈለጉ ይሄ አያልፋቸውም። መልካም ነገሮች ደግሞ እነሱ ቢደርሱም ቢጀምሩትም እንትን ይላቸዋል፣ ያቃጥላሉ ምናምን ይባላል። አንዳንዴ እኮ ጎበዝ ዱዓ የጸሎት ሰዎች እነሱ አልፈው እንኳን ይኖሩበት የነበረው ቦታ ራሱ ትክክለኛ ፍርድ የሚሰጣል፣ በሽታ የሚፈውስ የሚያድን ሁሉ አለ እና የሰውዬ ያለበት ሀገር አለው ምናምን ብትል አማራጭ ይዞ ነው የሚጮኸው። ይሄን ካልጮኸው ወይ ገቢ ላይ ያገኝ ይችላል፣ ወይም አሁን ሪዮት አይነ ከሪም ነው አይነ ስውር ነው፣ ተንቀሳቅሶ ነገሮች ሊከብዱት ይችላሉ። ምንም ነገር ቢል እሱ የሆነ ነገር አቅዶ ነው። ልደቱ ደግሞ መደመጡ ራሱ ትልቅ ነገር ነው እና ብዙ ነገር ቢሰራ ምንም መገረም የለብንም፣ መስራት አለበት። ምክንያቱም ማንም የሚያውቀው ሰው አይደለም። የሰራው ነው በሙሉ የሚያስገድለው እንጂ የሚደመጥ ሰው አይደለም። ቆሻሻ ሰው ሲነካው እንኳን እንትን ሊል ብዙ ነገር ሽቅ ብሎ ሊለው ይችላል። ያንን ሁሉ ነገር ተስፋ የቆረጠ ይሄ ሰውዬ ምንም ነገር ቢል መደነቅ የለብንም። ስራውን ስለሚያውቅ በዛ መልኩ ነው። የረከሱ ሰዎች እንደውም ሰው ፊት ለፊት ሲያመጣቸው ድላቸው ነውና እሱን ማሰብ ይኖርብናል ነው። ሌላው እዚህ እንግዲህ አንዳንዴ ኢትዮጵያ ሹመት የእግዚአብሔር ነው፣ ሰው መሾምም ማውረድም አይችልም። እግዚአብሔር የሚያደርገው እንጂ መስሏቸው እኮ ነው ሰዎቹ የማይቻለውን ሁሉ እናደርጋለን። ሰው ገዳይ እንዴት እንትን ይላል? ገዳይ መቼም አይሾምምና እዚህ አሁን የኢትዮጵያ እንግዲህ የዛሬው ምክር ቤት ውሎ አንድ አዲስ አዋጅ አምጥቷል። የቤት ኪራይና የአከራይን መሰረት ያደረጉ የአዋጅ ሁኔታዎችን እንትን ብሏል። ከዛ ውስጥ የተወሰኑ ነገሮችን ሰርቷል ማለት ነው። እስኪ ጠቅላይ እንዱ ባለ ሲመታቸው ላይ ባለፉት 2010 ላይ ምንድን ነበር? ማንነታችን እንዳይለያይ ሆኖ የተሰናሰለ እንዳይነጣጠል ሆኖ የተገመደ የተዋደደና የተዋሃደ ነው። አማራው በካራ ማራ ለሀገሩ ሉዓላዊነት ተሰውቶ የካራ ማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞ በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ጋር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤንሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀድያውና ሌሎችም የኢትዮጵያ ሕዝቦች ሁሉ በባድሜ ከሀገር በፊት እኔን ብለው እንደወደቁ ከባድሜ አፈር ጋርም ተዋህዷል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍ ሀገር እንሆናለን። እኛ ስንኖር ሰዎች፣ ስናልፍ አፈር፣ ስናልፍም ሀገር እንሆናለን ብለዋል። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም የኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን ብለዋል። ምኑ ይሰረዛል? ምኑ ይሻሻላል? አሁን ምኑን ማስቆም ወይም መንቀፍ ወይም መተቸት እንችላለን? ይሄ እንዲሆን ምን ያህል ሀርን ነው? ይሄ ቃል እንዳይፈጸም ነው የሰራ ነው። ዛሬ አልመጣም ዛሬ እንድነው እያልን ሰው መግደልን ብቻ የምንተርከው ይህ ስንሰራ የኖርነው ነገር ያንን ስለሚመስልና እሱን መስሎ ስለነበር ነው። እና እንደዚህ አይነቱን ውሏችንን እየመሰከርን ያለንበትም የመጠፋፋትና እንትን ማለቱ ምን ይዤ መጣሁ ዛሬ የሆነ ዩቲዩብ ላይ ገባሁ ከሌን ፕሮግራም ተከታተልኩት ምን አወኩኝ ምን ተጨማሪ ነገር አገኘሁ ምን ከሰርኩ ብሎ ራስን መመዘን ውሎን ቼክ አውት ማድረግ የተሻለ አቅም ይሰጣል ብዬ ነው ማምነው። በእንደዚህ አይነት ስሜት ላይ ብንሄድ ማለት ነው።
እንጂ ጠላት እንዲጫወትብን እድሉን እየሰጠን እነሱ ያን በማድረጋቸው ገቢ ካገኙ ምንም ነገር ቢያደርጉ ልክ እንዲሆኑ አድርገን እኛ ግን ወደ ዕቃነት ወይም ወደ መጫወቻነት መቀየር ተገቢ አይደለም ብዬ አምናለሁና የአዲሱ አዋጅ እንግዲህ የቤት ኪራይ አከራይ ተከራይ ጋር ተያይዞ ብዙ ችግሮች የሚፈጠርበት ሀገር ላይ ያለ ነው። ሁሉም በአቅሙ መንግስት በአቅሙ እንትን ማለት በዝባጅ ለመሆን የሚሞከርበት ሁኔታ ስላለ ይህንን አዲስ አዋጅ አውጥቷል። ይህም ምን ነገሮችን ይዟል? እስኪ እንደው አዲሱ አዋጅ የመኖሪያ ቤት ኪራይ ውልን ዘመኑ እንደው ዝርዝሩን ብናይ የመኖሪያ ቤት ኪራይ የውል ዘመን ከ2 ዓመታት ያላነሰ ወይም ያነሰ ሊሆን አይችልም ብሏል ማለት ነው። የቤት ኪራይ ውል ዘመን ሳይጠናቀቅ ተከራይን ከቤት ማስወጣት ወይንም በመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ከተፈቀደው ውጭ ማለት ነው የዋጋ ጭማሪ ማድረግ ሁሉ አይቻልም ብሏል። የመኖሪያ ቤት ኪራይ ቁጥጥር እንግዲህና አስተዳደር አዋጁ ከመውጣቱ በፊት በጽሁፍ የተደረገ የመኖሪያ ቤት ኪራይ ውል ዘመን በውል ላይም የተቀመጠውን ዘመን ይሆናል የሚያካተው ማለት ነው። በውል መፈራረምና እሱን ተግባራዊ ለማድረግ እንትን ማለት ይኖራል። በውል ያን በሚሰጠው በሚያስተዳድረው አዋጅ ዘንድ ወስዶ ያለውን የጽሁፍ ውል የማጸደቅ ነገርም ከሌለው ያ ተፈጻሚ ላይ ሆኖ ስለሚችል ማጸደቅ ያስፈልጋል ማለት ነው። የአንድ ቤት ባለቤትነት በውርስ በሽያጭ በዕዳ ወይም በሌላ በማናቸውም ሕጋዊ ምክንያት ለሌላ ወገን ከተላለፈ የመኖሪያ ቤት ኪራይ ውሉ ሊቋረጥ የሚችለው ቤቱ ከተከፈለበት ጊዜ ጀምሮ የ6 ወር ማስጠንቀቂያ ለተከራዩ መስጠት ከተቻለ ብቻ ነው ብሏል። ቤቱ ለሌላ ወገን የተላለፈ በስጦታ ከሆነ ተከራይ የውል ዘመኑ እስኪያልቅ ድረስ በተከራየው ቤት የመቆየት መብት ይኖረዋል። የቤቱ ባለቤት በስጦታ የተላለፈለት ሰው የቀድሞውን አከራይ ተክቶ በኪራይ ውሉ መሰረት የአከራዩን መብቶች እና ግዴታዎቹንም ይሸከማል ማለት ነው። መብቱ እንደ መብት ግዴታውን እንደ ግዴታ የሚወስድበት ሁኔታ ነው። ቤቱ የተላለፈለት አዲሱ የቤት ባለቤት ፈቃደኛ ከሆነ ተከራይ ቤቱን እንደተከራየው እንዲሁ ሊያስቀጥለው ሁሉ ይችላል ማለት ነው። የኪራይ ውል የተቋረጠ የመኖሪያ ቤት ለሌላ ተከራይ የሚከራይ ከሆነ በመኖሪያ ቤቱ ኪራይ ቁጥጥርና አስተዳደር አዋጅ መሰረት የሚደረግ የቤት ኪራይ ዋጋ ጭማሪ እንደተጠበቀ ሆኖ የቤቱ ኪራይ በተቋረጠው ውል ላይ የተቀመጠውን የኪራይ ዋጋ ነው ማስከፈልም የሚችለው ነው። ይችን ላነሳት ያልኩት ሆት ኢሹ ናት። እንደዛና እንደዚህ ነው እየተባለ በተለያየ ቦታ ላይ ያለን ምንም የማይጨበጥን ነገር ብዙ ነገር እየተባለለት ይሄ ግን በእያንዳንዱ በተለይ አዲስ አበባ ላይ ብዙ ዋጋ የሚያስከፍልና ኑሮን እንዲንር ወይም ግሽበት እንዲባባስ የሚያደርግ ሰዎች መጨካከን ሁሉ የምናይበት አንዱ እንትን ነው መንገድ ነውና ለዛ ነው ይሄንን መናገር እየፈለኩት ማለት ነውና እንወይ በዛም ይሁን በዚህ ወደ ውስጥ አይተን 24 እና ፍሬዎቹ ካልን በእነዚህ ላይ እንደ ፍሬ ካልን ህዳሴ ግድብ ከወሬ ያላለፈ የሚሆን 13ኛ ዓመትም ቢሆነው እንደ አዲስ እንዲሰራ ፈርሶ እንዲሰራ የተደረገበትን ብዙ ዋጋ ተከፍሎ ግን ፋንክሽናል ተደርጎ ወደ ጠቃሚነት የተሻገረበትን ነገር በዚህ በ24 ወይም መጋቢት 4 2010 ጀምሮ በመጡት የ6 ዓመታት ፍሬዎች ውስጥ አንዱ ነው ማለት። ከዛ ሌሎች አይናችን የገለጡ መዝናናትም እንችላለን ወይ ለካ እንደዚህም አለ ወይ ብለን ችግኝ ከ31 ቢሊዮን በላይ ቁጥር ያላቸው ችግኞች የተተከሉበት 6 ዓመት ያ አንዱ ፍሬ ነው። በዓለም ላይ እጅግ በጣም ፈታኝ ሆነውና ማንም ቢሆን መፍትሄ ሊሰጠው የማይችለውን የአካባቢ አየር ለውጥን መፍትሄ ሊሰጥ የሚችል ማንም ሲጀምር የሳቀበት ዛሬ ላይ ግን ማንም የማይደርስበት ድል የተገኘበት እሱ አንዱ ድል ነው። ሌላው የግሪን ሌጋሲ ውጤት ሆኖ እንትን የሚለው የስንዴ ፕሮጀክት ነው። ስንዴ ማምረት እንደ ቀልድ የበጋ መስኖ እንደዚህ እየተባለ ዝናብ መርጨት ሁሉ ሲባል አስማት ሁሉ የመሰለው ሰው አለ። ሌሎች ቴክኖሎጂውን ከጀመሩ ስንት ዓመታት አስቆጥረው እኛ ካረጀ በኋላ ጀምረ ነው ግን እንደ አስማት ተቆጥሮ ያንንም ለማነወርና ለማጣጣል የተሞከረበትን ሁኔታ አይተናል። ያጣጣሉትን ወድቀው ቀርተዋል፣ የተጠቀሙትም ተጠቅመውበታል። ስንዴ ከኛ ሀገር አልፎ ወደ ውጭ ተላከው። ለውጭ ለምን ይላካል? አንድ ጥያቄ ነው። ለምን ሰዎች አልሸጡም? ሌላ ጥያቄ ነው። ይሄን እንዲሆን ምን አድርገናል? ሰዎች እንዲሸጡ ምን አይነት አበረታተናል? ለሀገር ሰርታችሁ በሀገራችሁ ላይ ሀገርን ማገልገል አለባችሁ ብለን ገበሬዎችን በዛ ላይ የተሳተፉ ሰዎችን ምን ያህል ፑሽ አድርገናቸዋል? እሱን ደግሞ እንትን ሳንል ያገኘነውን ሁሉ እየቀበርን በየቦታው ላይ ግሽበት ገና እንዲመጣ እያወራን እየተናገርን ምርቱ እንዳይሸጥ የሚያደርግ ንግግርና ተሳትፎ ላይ ነው ያለው ወይስ ሰዎች ያን በማድረጋቸው ለቀጣይ አብዝቶ መሸጥ እንጂ ያዙትን መያዝ እና ዛጋ ማበላሸት ተገቢ አይደለም ብለን ተናግረናል። የቱን ነው የተናገርነው? ስንናገር መጀመሪያ ችግሩ እንዲፈታ ሰርተን ከሆነ ቀጥሎ ደግሞ ለምን ችግሩ አልተፈታም ብሎ ለመተቸት ይመቸናል። እንደተመቸን ብቻ እየሄድን የራሳችንን መከራ አብዝተን በሌሎች ላይ መከራ እንዲበዛ የራሳችን መፍትሄ አልባ ህይወት ለሌሎችም ለማውረስ የምንሄድበት ነገር በሙሉ መጥፎ ነው። ነገር ግን አላስቆመንም። የስንዴ ምርትም የግሪን ሌጋሲም እነዚህ የ6 ዓመቱ ፍሬዎች ናቸው። የአድዋ 00 የመስቀል አደባባይ እና መሰል ላይ ያላቸውን የፖለቲካ ጩኸት በ6 ዓመቱ የተፈቱ ነገም ተነጎዳም በዚህ ሰበብ ሰዎች የማይጋጩበትን ሁኔታ የፈጠረ ነው።
የ6 ዓመቱ ሁኔታ በየዩኒቨርሲቲው በየቀን ሰራተኞች በሚበዙበት ላይ እርስ በርሱ በብሔርተኛነት በጎጠኝነት ይገዳደል የነበረውን የሰው ሞት ሁሉ ያስቀረ ነው። በ6 ዓመቱ ባለፉት እንግዲህ 6 ዓመታት ማለት ነው ሀገራዊ ተወዳድረው ያሸነፉ ብቻ ሳይሆን ተወዳድረው ቢሆን ያላሸነፉ ፓርቲዎች ከመታሰር ከመሳደድና ሌላ ነገር ከመደረግ አልፎ የመንግስት የካቢኔ አካል ሆነው ከ5 በላይ የሚሆኑ የካቢኔ ተወካዮች ሌሎች መሆናቸው የሌላ ፓርቲና እንዲሁም ደግሞ ምንም አይነት ፓርቲ የማይወክሉ ሰዎች በመንግስት እምነት አግኝተው ለሀገር መስራት እስከቻላችሁ ድረስ ተብለው ተወክለው አብረው እየሰሩ ያሉበት የመጀመሪያም የመጨረሻም እንቁ ነገር ነው። ባለፉት 6 ዓመታት አጋር ተብሎ ተለጣፊ ጥገኛ እንዲሁ ሲፈልጉ የሚጠሩ ሲፈልጉ የማይኖሩ ሀገርን እያሻገሩ ሀገር እየጠበቁ ያሉ ሶማሌ፣ አፋር፣ ጋምቤላ፣ ጉምዝና እንደዚህ ተብሎ አንዱን አነስተኛ አንዱን ከፍተኛ ተብሎ የተባለው ግብዞች፣ ክፉዎች፣ የኢትዮጵያ ጠላቶች ይዘውት የነበረውን የስልጣን ቁጥጥርና ሌሎችም ቢሆን ተወከሉ ቢባሉ ዙሪያቸውን በራሳቸው በነዛ ሰዎች ከበው የእነሱን ትእዛዝ ብቻ የሚያስፈጽሙ አድርገው የሰሩበትን ነገር ተሰብሮ ሁሉም ኢትዮጵያዊ በኢትዮጵያዊነት በአቅሙና በችሎታው ኢትዮጵያን ለማገልገል በኃላፊነት የሚመጣበት ኢትዮጵያን እንደ እኩል አድርጎ ያሰለፈ የፖለቲካ ምህዳር የተመሰረተበት የባለፉት 6 ዓመታት ፍሬ ነው ማለት ነው። ጎጠኝነት፣ ዘረኝነት፣ ኦህዴድ፣ ብአዴን፣ ደኢህዴን፣ ህወሓት እየተባለ በየመንደሩ የተወሸቀ የፖለቲካ ፓርቲና ከመንደር እንኳን ነፃ አድርጎ የማያንቀሳቅሰውን የኢትዮጵያ የመጥፋት ውጤት ወይም የጥፋት ባለቤት የሆነውን የፖለቲካ አደረጃጀትን አካሄድ እስከ ቆሻሻውን ቢሆን ሀገርን ለማሻገር ሲባል ሀገራዊ ጥላ ተመስርቶ ብልጽግና የሚባል ድርጅት ስሙ እንኳን የመጣው ባለፉት 6 ዓመታት ነው ማለት ነው። አንዱ ይሄ ቀላል ፍሬ ላይሆን ይችላል። አንዱን ብቻ ብናወራው በጣም ብዙ ሚስጥሮች ብዙ የሚፈታቸው ዛሬ የማይታዩ ወደፊት እያቀለላቸው መሄዳለ። ዛሬ እንዲህ ነው እየተባለ የሚባለው ያበደው ሁሉ በየሰፈሩ የሚያጠፋውን ጥፋት የከሌ ጥፋት ነው እያለ ሊያላክክ የሚችለው ነገር ቢዘረዘርም እንኳን ያ ግን አቅም ኖሮት ወደፊት የሚቀጥልበት እድል እንደሌለው የተረጋገጠበት ነው ማለት ነው። ሌላው ወደብ በወሬ እንኳን የማይነሳባት ሀገር ወደብ ስለ ወደብ መጠየቅ ማውራትም የሚያሳስር የሚያስገድልባት ሀገር ላይ ስለ ወደብ ተወርቶ ቅድመ መግባባትና እንዲሁም ሌሎችም ደግሞ እኔ የሚል የማግኘቱን ኦፖርቹኒቲ ከፍ ያደረገ ወደብ ኢትዮጵያ እንዳገኘች ሊያስቆጥር የሚችል መግባባትና ስኬት የመጣውም ባለፉት 6 ዓመታት በመጣው ኢትዮጵያዊ ለውጥ ነው። የመጣውን ለውጥ ጠብቆ አስጠብቆ ተንከባክቦ ወደሚገባው ፍሬ ከመውሰድ ይልቅ ያንኑ ለመጣልና ለማጣጣል መሰለፋችን የሚያስተዛዝብ ቢሆንም ለውጡ ግን በሚገባው ዋጋ እየከፈሉ ያሉ ልጆች ያስቀጠሉበትን ሁኔታ አይተናል። የራሳችንን ምርጫ ከአፍራሾች ነን ወይስ ከሰሪዎቹ ከአሻጋሪዎች ወይስ ከአጥፊዎች የሚለውን ራሳችንን መመደብ እንጂ ነገሩ ግን የቀጠለ መሆኑን ዛሬም ማወቅ አለብን። የ6 ዓመቱ አንዱ ፍሬ ነው ማለት ነው። ፖለቲካዊ እንትኑን ብናይ 43 ሚሊዮን በላይ ህዝብ እስከ ሌሊቱ 9 ሰዓት ድረስ ጠብቆ አንጻራዊነት ነው እንግዲህ ሁሉም ነገር በሰው ልጆች ላይ ሪላቲቪቲ ማነጻጸር እንጂ ፍጹምነት በሰው ልጆች ላይ ስለሌለ በአንጻራዊነቱ የተሻለ ምርጫ የሚያደርግ ከ43 ሚሊዮን በላይ የሚሆን ህዝብ ተሰብስቦ ምርጫ የመረጠበትና ወክሉን የወከለበት ያንንም ወቅት ያየነው ባለፉት 6 ዓመታት በተገኘው ውጤት ነው። የምናያቸውን አዲስ አበባ ላይ በመንገድ ላይ የተንቀሳቀሰው ሁሉ ወይ ጉንፋን ወይ ሳይነስ ወይም ደግሞ ሌላ የስርዓተ ትንፈሳ በሽታ የመተንፈሳ አቅም እንዲያጣ የሚደረግበትን ያ የቆሻሻ ተምሳሌት ሆና የምትጠራውን አዲስ አበባ ደግሞ ያጸዳና ሰዎች ማጅራት እየመቱ ምን እያሉ ይጥሉበት ሰው ገለው ይጥሉበት የነበሩን የወንዝ ተፋሰሶችን ሁሉ ቀይሮ ከዛ በሽታነት ወደ ጠቃሚና አዝናኝነት ለመቀየር የተሞከረበት እየተሰራም ያለበት ያ ነገርም እውን የሆነበት ባለፉት 6 ዓመታት በመጣው ውጤት ነው። ባለፉት 6 ዓመታት ሀገርን አሳልፎ የሸጠውና ብዙ ጥፋቶችን የሰራው ሁሉ በአለው በተሞላው ትቢቱ አሁንም ሌላ ጥፋት ተነስቶ ያ ነገርም ተንፍሶ በሚገባው የተስተናገደበትና ከሞላ ጎደል የኢትዮጵያ ነቀርሳ የኢትዮጵያ በሽታ ከስሩ የተነቀለበት ያለቅምቃሚውንና ቅርንጫፎቹ በየቦታው የወዳደቁ ነገሮችን ሸክፎ መጣል የቀረበት ውጤት የመጣው ባለፉት 6 ዓመታት ነው። ስለ ትምህርት ፖሊሲ ላይ እንዲሁ ኢንጂነር ተብሎ የኤሌክትሪክ ኢንጂነር የኮምፒውተር ኢንጂነር ተብሎ ኮምፒውተር መክፈትና መዝጋት የማይችሉ ሰዎች ሁሉ እንኳን ተፈጥረው በነበረበት ሳለ ከዛ ይልቅ ሰዎች እስኪያን ሙያ ወረቀት ከመሸጥ ከመግዛት በተለያዩ ቦታዎች ላይ የሚሰሩ የተለያዩ አሻጥሮችን ቢያንስ ተቀረፈ እንኳን ባይቻል ዛሬ አስደንግጦ ነገ ግን ወደ መሻሻል የሚወስድ ዲጂታላይዜሽንን መሰረት አድርጎ እየተሰራ ያለበት የአዲስ አበባ ላይ ከመሬት አጠቃቀምና አስተዳደር ጀምሮ ወደ ዲጂታላይዜሽን እየተቀየረ ያለበትና ይሄም የብዙ ሰዎችን እንግልትና የሙስናንም ወይም የስርቆትን
ነገርም እያሻሻለ የሚመጣበት ቀጣዩ የሚሰፋና እጅግ ብዙ ብሩህ ተስፋ የሚሰጥ ነገር የመጣበትም ባለፈው 6 ዓመታት ነው ማለት ነው። እዚህ አዲስ አበባ ውስጥ ላይ የመንግስት የሆነ ነገር ሁሉ የሚጠላበት ትምህርት ቤቱም ሕክምናውም ሁሉም ነገር የመንግስት ከተባለ የሚያስጠላበትን ኢንቫይሮንመንት ቀይሮ የመንግስት የሆኑ ነገሮች እንዲወደዱና እንደ ሀገር ተሰምቶን ትምህርት ቤትም በረሃብ ምክንያት ትምህርታቸውን መከታተል ያቃቱ ህፃናት ሳይቀሩ ትምህርታቸውን በምግብ ምክንያት እንዳያጡ ተደርጎ ተማሪዎችን የመመገብ መርሃ ግብር በአመት ውስጥ ደብተርም ዩኒፎርምም እንዲሁም ሁሉን ነገር አሟልቶ ከመስጠት ጀምሮ ጎዳና ላይ የምትኖርም ይሁን የሚኖር ሰው ልጆቹን ማስተማር የሚችልበት ኢንቫይሮንመንት የተፈጠረው ባለፉት 6 ዓመታት ነው። ባለፉት 6 ዓመታት የደካማ ቤቶችና ቤት የሌላቸው ሰዎች ጎዳና የነበሩ አቅመ ደካሞችና የቤታቸውን ከማደስ ጀምሮ ቤት የሌላቸውን ቤት መስጠት እና ይህን የሚመስል ማዕድ ማጋራትም ተብሎ ከወሬ አልፎ በተግባር የተገለጸበትና ታይቶ የማይታወቅ የትም ቦታ ላይ ሰምተንም አናውቅም። የዶክተር አብይ ከማውራቱ ውጭ ማለት ነው። ያ ነገር እውን ሆኖ ለአንዲት እናት መሞት ተጸጸትን ካል ለአንዲት እናት ደግሞ ህይወት መቀጠል ቤት ማግኘት ስንደሰት መታየት ነበረብን። ያንን ሁሉ ቀይሮ እናቶች ሲመርቁት የሚውሉ ብዙ እናቶች ከወደቁበት አንስቶ ህይወታቸው እንዲቀጥል ያደረገ አካሄድ ፍሬ ያየንበትም ባለፉት 6 ዓመታት ነው። ከ20 በላይ የሚሆኑ በቀን አንዴ መመገብ የማይችሉ አቅመ ደካሞች የሚመገቡበት ማዕከላት ተዘጋጅቶ እኛ ተርፎን የምንደፋውን ሁሉ ወደዚህ እናጋራ የሚል የአብሮነት የመተሳሰብ ስሜትን ያመጣ ያንን አይነት እይታ ያየንበት የሰማንበት ተሞክሮዎች ሁሉ መጥቷል። ይህን ማስፋት የኛ ጉዳይ ነው። ይህን ሁሉ ነገር ግን ያየነው አዲስ አካሄድ ሁሉ የተጀመረው ባለፉት 6 ዓመታት በመጣው ውጤት ነው ማለት ነው። ምን ላይ ነን ያለ ነው? ሀብታም ሲባል ድሮ በገዳይነት በኮንትሮባንድ በእንደዚህና ሌሎች በፊልም ላይ እንኳን ብታዩት ሀገርኛ ነገር ሳይሆን ሌላ ነውርን ይሰራሉ ተብሎ የነበሩትንና አሁንም ጥቂት ሰዎች ከአሸባሪና ከነፍሰ ገዳዮች ጋር የሚሰሩ ሀብታም የሚሉ ሰዎችን ቢሆን ኃጢአት የሚሸምቱበት ሀብት የነበራቸውን በአንጻሩ ሀብታም ሆነው ሌላ ሀብት የሚያፈሩ የሌላቸውን የሚደግፉ ሀገርን የሚጠቅሙ በሀብታቸው ሌላ ሀብት የሚጨምሩ ጀግኖች ሀብታሞች ግብርን በሀቅ ከመክፈል ጀምሮ ወደ ሀገራዊ ስሜት የመጡበትን ተሞክሮና ጅማሮ ያየነው ባለፉት 6 ዓመታት በመጣው ውጤት ነው ማለት ነው። ዲጂታላይዜሽን በዚህ ዓመት ላይ በሃርድ ወይም ደግሞ በሚታየው ገንዘብ ከተካሄደው የተለያዩ ግብይቶችና ትራንዛክሽኖች ይልቅ በዲጂታል የተካሄደው ነገርም ውጤታማ ነው የተባለውን አይቻልም አይሞከርም እየተባለ ቴሌ ላይ ኢቪዲ ካርድና የሙሉ እንኳን መጠቀም የማንችልበትን ቴክኖሎጂ ጠል የሆነ ትውልድ በዝቶ የነበረበት ነገር ተቀርፎ ቴሌብርና ዲጂታላይዜሽን እንግዲህ መጥቶ ከወረቀቱ ገንዘብ ይልቅ በዲጂታላይዝ የሄደበትን ነገር የሞከርንበት ያየንበት ባለፉት 6 ዓመታት በመጣው ውጤት ነው ማለት ነው። እና አርቲፊሻል ኢንተለጀንስን ገብቶ ከመሞከርም አልፎ በውጤት የተመራ ነገርን ያየንበትም ባለፉት 6 ዓመታት ውጤት ነው። ቅድም ሳተላይት ብያቸዋለሁ። መከላከያም ሀገርን በሚያሻግር ቁመና ላይ እንዲሰራና የሀገሩን አደራ እንዲረከብ ተረክቦም ደግሞ መንግስትን ህዝብ እስከመረጠው ድረስ ብቻ የሚያገለግል ከዛም ውጭ ኢትዮጵያ ላይ በኢትዮጵያዊነቱ የማይደራደር ተቋም ሆኖ የተደራጀው ፌዴራል ፖሊስም እንዲሁ ኢንሳና ሌላው የመረብ ደህንነት ኢትዮጵያ ጠላቶች ሁሉ እንዲህ በምናየው መንደር ለመንደር ከፈጠሩ ጦርነት ባላነሰ በተባባሰ ሁኔታ በሳይበር ዋር ላይ የሚመጣውን ነገር ሁሉ መክተው የሚቋቋሙ ጀግኖች ኢትዮጵያውያን ተፈጥረው ሀገራችን እየጠበቁ ያሉበትን አካሄድና አሰራር የተፈጠረው ባለፉት 6 ዓመታት በመጣው ውጤት ነው ማለት ነው። እኛ የቱን ነን እና ይህንን ፕሮጀክቶች እንዲሁ ሳይሰሙ ተሰርተው የሚጠናቀቁበት የሚመረቁበት ጀምሮ እንትን ማለት ሀገር ላይ ተከምሮ የነበረን ዕዳ ሁሉ ተከፍሎ ከ10 ቢሊዮን ዶላር በላይ የሀገሪቱን ዕዳ ምንም አይነት ብድር ሳያመጣ መንግስት ሌሎች የኢትዮጵያ ጥላቶች ዘርፈው የት እንዳደረሱት ያልታወቀ እንኳን ሂሳብ ከፍሎ የሀገሪቱን ጂቲፒ ያመጣጠንና ሀገሪቱን ከተዘዋዋሪ ቅኝ ግዛት ነፃ ለማውጣት እየሞከረ ያለ መሆኑን ያየነው መንግስት የመጣው ባለፉት 6 ዓመታት በመጣው ለውጥ ነው ማለት ነው። እና ይህንና የሚመስሉ ነገሮች ስንት ነገር አሉ። በጣም ብዙ ነገሮች አሉ። ወደፊትም የሚሰሩ ማንም ቢሆን የማይሽራቸው የማይሰርዛቸው ብዙ ተሞክሮች አሉ ማለት ነው። ይሄ እኔ ብቻ ያስታወስኩት ለእኔ ብቻ እንደዚህ በዚህ ሰዓት ላይ እግዚአብሔር ፈቅዶ የተናገርኩት እንጂ ብዙ ነገር አለ ማለት ነውና በየሀገሩ ተበትኖ የነበረው ፖለቲከኛ ሁሉ ተሰብስቦ ሀገር ውስጥ እስኪሆነ ሀገርህን በሚጠቅም መልኩ ላይ ተወያይ ተብሎ በየቦታው ያለው ሁሉ ወደ ሀገር እንዲገባ በነፃ የተፈቀደበት በይቅርታ ሰዎች ከእስር ቤት የተፈቱበት እዛው ታስረው ሊበሰብሱ የነበሩ ሁሉ ሰዎች እና አንዳርጋቸውን ዛሬ እንደዚህ የሚያባሉና ሌሎችም እነሱ ሁሉ የይቅርታ መንፈስ አላብሶ በይቅርታ መተያየትና መተሳሰብ የታየበት ኢትዮጵያዊ ውጤት የመጣው ባለፉት 6 ዓመታት በመጣው ለውጥ በዶክተር አብይና አጋሮቹ ነው ማለት ነውና
ይህና መሰል ብዙ ነገሮች አሉ። ነገም ብዙ ነገር የምንመጣበት አብረን እስከሆነ ድረስ አብረን እስከሰራን ድረስ ኢትዮጵያን ወደፊት ማሻገራችን እውን ነው። ማንም ይበል ማንም ለውድድር እንኳን የሚበቃ ምንነት ስለሌለ ምንም እንትን ማለት ሁሉ አንችልም ማለት ነው። አሁን ከዶክተር አብይ ከሚሰራው እዚህ አሁን ካሉ አገር እያሻገሩ ካሉ ልጆች ጋር ከመከላከያ ሰራዊታችን አሁን ካልኳቸው ተቋማት ካሉ ኢትዮጵያዊ መንፈሳቸው ጠንካራ ከሆኑ ልጆች ጋር ሊወዳደር የሚችል ሰው የለም። ያ ይሳደብ የሚችለው እሱ ነው። በውስጡ የተቋጠረው ይሄ ያደገበት የተማረው የሚያውቀው ነገር መሳደብ ብቻ መስራት አይችልም። የሚገለው መግደል ነው፣ መዝረፍ ነው፣ መድፈር ነው፣ ነውር ነው፣ ተላላኪነት ነው። ሶ ያርግ። እኛ ስራችንን እንስራ። እኛ እነሱን በስራናል። እኛ የነዚህ የውራጆች ሰለባ አንሆን። ራሳችንን ጠብቅ በያለንበት ትላለው። ኢትዮጵያ ታበጽሕያ በእግዚአብሔር፣ ሁሉም ነገር መልካም ይሆናል። ሰዓት ብዙ ቢዝም አፉ በሉ። በማወቅ ምን ባለማወቅ ላጠፋ ነው ነገር ማለት ነው። ሁሉንም በሜምበርሺፕ በምንም ዩቲዩብ ላይ እንግዲህ በተቀመጠው ነገር ብታደርጉ መልካም ነገር ይሆናል ማለት ነው። ክፋት ይጠፋል፣ እውነት ይሰፍናል፣ ኢትዮጵያ ትቀጥላለች። ኢትዮጵያን የሚያስቀጥሉ ሰዎች ሁሉ በአሸናፊነት ይቀጥላሉ። ድል ሁልጊዜም ለኢትዮጵያ ነው። ይሄ ሰዎች ስላሉ አይደለም፣ ፈጣሪ ስላለ ነው። በየትኛውም አግባብ ኢትዮጵያ ታሸንፋለች። ኢትዮጵያን የምትወዱ ሁሉ እንኳን ደስ አላችሁ። አሜን። ድንግል ማርያም ልጅ ነቢዩ ዳዊት ኢትዮጵያዬ ኮኪት ሚዲያ ተባረኩ። እዚህ ጋር ያላችሁት ወንድሞች ማለት ነው። ሰላማችሁ ይብዛ። አሮን በትር ደህና ደሩልኝ። ኢትዮጵያ ትቀጥላለች፣ በዚያ አትጠራጠሩ። ምንም ነገር ብትሰሙ ይሄንን ስኬት እያስታወሳችሁ ቀጥሉ። አታስቡ። ኢትዮጵያ ትቀጥላለች። ምንም ነገር ችግር የለም። በዚህ ተባረኩልኝ። እወዳችኋለሁ፣ አክብራችኋለሁ። መልካም ጊዜ ብያለሁኝ። እንደሰማችሁት ዓለም በሙሉ በከፍተኛ አድናቆትና ምስጋና ነው እየተቀበለ ያለው። ለኛም ትልቅ ድል ነው። ኢትዮጵያ ባለፉት ጥቂት አስርተ ዓመታት ከተመዘገቡ ትላልቅ ዲፕሎማቲክ ድሎች አንደኛውና ዋነኛው ሊባል ይችላል። ዝም ብሎ መግባት ሳይሆን በእያንዳንዱ ክራይቴሪያ በኢኮኖሚ እድገት፣ በፖፑሌሽን፣ በዓለም በመደመጥ አቅማችን ወደፊት ባለን ተስፋ በአፍሪካ ውስጥ ትልቅ ተደማጭነት ያላት ሀገር ናት። እሷን ጥለን አፍሪካን አካተትን ማለት አንችልም የሚል ድምዳሜ ተደርሶ ጭምር ስለሆነ የገባ ነው። ግሩፕ ውስጥ መቀላቀላችን ብቻ ሳይሆን በግሩፕ ውስጥ ያሉ አባላት ያለን ተደማጭነት እና ያለን ግንኙነት ጠንካራ እንዲሆን አድርጓል። ይሄ በጣም ትልቅ ድል ነው። ለመላው ኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ። ይቀጥላል። ኢትዮጵያ ተደጋጋሚ እንዳልኩት ትበለጽጋለች። የአፍሪካ ፓወር ሃውስ ትሆናለች። በአፍሪካ ውስጥ ትልቅ ተደማጭነት ካላቸው ሀገራት ትሆናለች። ባልገባንባቸውና መግባት በሚገባ መድረኮች ሁሉ እየተሳተፈች ድምጿን ከሀገሯ በላይ በአህጉር ደረጃና በዓለም ደረጃ የምታስደምጥ ሀገር ትሆናለች። በውስጣችን ጥቃቅን ችግሮች አሉ፣ ያልገቡን ነገሮች አሉ። እነሱ እየገቡን እየተፈቱ አንድ እየሆን እየተደመርን ታላቋን ልጆቻችን የኩራት ምንጭ የሆነችው ኢትዮጵያ መፍጠር ይኖርብናል። ጉዟችን ይህን የሚያመላክተው በስንዴ ያገኘነውን ድል፣ በግሪን ሌጋሲ ያገኘነውን ድል፣ በከተሜነት እየፈጠርን ያለነውን ድል፣ አጠቃላይ በጂዲፒ ያመጣነውን እድገት አሁን በዲፕሎማሲ እየደገምን ነው። ይህን አጠናክረን እንቀጥላለን።